አለይኩም ወራህመቱላሂ ወበረካቱ። الله وبركاته. ሰላም ነው? ይሰማል ድምጼ? ይሰማል። እና አጫጭር ጥያቄዎች አንድ አምስት ምናምን አሉኝ። የመጀመሪያው ለምሳሌ አንድ ሴት ልጅ ማለት ነው ረመዳን ውስጥ ፕሬድ እንዳይመጣባት ምናምን መድኃኒት ብትጠቀም ሐራም አይሆንም? አንደኛ ጥያቄ። እሺ በዑለማዎች መካከል ኺላፍ አለ። ሁለት ሐሳብ አለ። ሼክ ኢብኑ ዑሰይሚን አይቻልም የሚል አቋም ነው ያላቸው። ሼክ ሷሊህ አልፈውዛን በአመት አንድ የምታገኘው እድል ስለሆነ ይሄ እንዳያመልጣት ብትጠቀም እና በዒባዳ ብታሳልፍ ችግር የለውም የሚል አቋም ነው። ነገር ግን ኢብኑ ዑሰይሚን ምን አሉ? ይህ ነገር ከተጠቀመች በኋላ ሀይዷን ያዛባባታል። ስለዚህ የዛኔ ለሶላት ትቸገራለች እና ስለዚህ አትጠቀም ነው። ስለዚህ ሐራም ነው። አትጠቀም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሴቶች እናታችን አይሻ ከማንም በላይ ለዒባዳ ከኛ ካሁን ካላቸው ሴቶች በላይ የሚጓጉ ናቸው። እነዚያ እንኳን ይህን መንገድ አልሄዱትም እና እናታችን አይሻ ምን አለች? ኩና ነሒዱ ፊ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ኩና ኑእመሩ ቢቀዳእ ሶም ወላ ኑእመሩ ቢቀዳእ ሶላት። እናታችን አይሻ ምን አለች? በነቢይ ሰለላሁ ዐለይሂ ወሰለም ጊዜ የወር አበባ ሐይድ እናይ ነበር እና በሐይድ ምክንያት የሚያልፉልን ጾሞች ቀዷ እንድናወጣ እንታዘዛለን። ወላ ኑእመሩ ቢቀዳእ ሶላት፣ በሐይድ ምክንያት የሚያልፉልን ሶላቶች ግን ቀዷ እንድናወጣ አንታዘዝም ነበር አለች እና ይህ ነው። ስለዚህ አትጠቀሙት። እና እሺ ሌላ ጥያቄ። አሁን ለምሳሌ አንድ ሙስሊም ሴት ማዳም ቤት ስትሰራ ዩኒፎርም መልበስ፣ ለምሳሌ ሙስሊም ናት ያቺ ልጅ ሱሪ መልበስ አትፈልግም፣ ዩኒፎርም ደግሞ ሱሪ ነው። ማዳሟ ካልፈቀደች ከለበሰች ሐራም ይሆንባታል? ልበሱ ሱሪ አትልበሱ፣ ሙሉ ልብስም ሰው ዩኒፎርም ቢሆንም ራሱ እነ ማዳም እነሱ እንትን የሚሏቸውን አድርጎ የሚሏቸውን ሁሉ እናደርጋለን ካላችሁ ብዙ ነገራቶችን ከአላህ ጋር የሚጋጩ ነገራቶችን ሊያዟቸው ይችላሉ። ለምሳሌ የሰውነትን ቅርጽ የሚያሳይ ልብስ ሱሪ እንደትለብሱ፣ እዚህ ሁሉ ስህተት ናቸው፣ መልበስ የለባቸው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተልበሰ አልመርአ ሊባሰ ረጁል ወአን የልበሰ ረጁል ሊባሰ አልመርአ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የወንዶች መለያ የሆኑ ልብሶችን እንዳይለብሱ ከልክለዋል፣ ወንዶችንም የሴቶች መለያ የሆኑ ልብሶችን እንዳይለብሱ ከልክለዋል። ወንድ ልጅ ሻሽ ለብሶ ምናምን ቢሄድ ምን ትላላችሁ? ሻሽ ለብሶ ወንድ ልጅ ቢሄድ የሴቶችን አልባሳት ወርቅ እዚህ ጋር አድርጎ እንዴት ነሽ ደህና ነሽ ሰላም፣ ከዚያ በኋላ ይሄን ሰው አሁን ምንድን ነው የምትሉት? መንገድ ላይ ብታገኙት ሀይድ መቼ ነው የሚመጣ? ሻምፓ ጀለስ ሀይድ መቼ ነው የሚመጣው? እንጠብቃለን ሀይድ። እና ወንዶች የሴቶችን ልብስ እንዳይለብሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሴቶችም የወንዶችን መለያ ልብስ እንዳይለብሱ አሉ። ሱሪ ደግሞ የወንድ ልጅ መለያ የሆነ ልብስ ነው። የሰውነትን ቅርጽ የሚያሳይ ልብስ ሴት ልጅ ለብሳ መሄድ ይሄ ተከለከለ። አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ምን አለ? ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በጥቅል በሙሉ ሰውነታቸው ላይ ጅልባባቸውን እንዲለቁ ዘዟቸዋል። ጅልባብ ብሎ ማለት ሁሉ ልብስ ለዚ የስተው በደን ልመራ የሴት ልጅን ሙሉ ሰውነት የሚሸፍን የሆነ የልብስ አይነት ነው። እሱን እንድትለብስ ነው ከላይ እስከታች፣ ከጎንም እንዲሁ የሰውነትን ቅርጽ የማያሳይ እዚህ ልቆ። እሺ ጨርሰሻል? ሸሃዳ መያዝ የሚፈልግ ሰው አለ? አብሮኝ ያለ ሰው እያላቸው ሰላም አለይኩም። እሺ ከይቅርታ አንድ ሰው ይውረድ፣ ቦታም ልልቀቅላችሁ፣ ኔትወርኩም ሊያስወጣኝ ነው። እኔን አስቀድሙ። እሺ ሙከሚል ጥያቄ ምንድን ነው? ጠይቅና በቃ ታች ወርዳ መልስላለን። ተረበል ያላ አስሪያ። እሺ ይወርዳለሁ። የዘካ አሁን እኛ እዚህ አረብ ሀገር ነው ያለሁት። በየወሩ አገኛለሁ። አሁን አልሐምዱሊላህ ስራ አለኝ። እውነት ነው። በሰራንም ነገር የሆነ ማስታወሻ እንይዛለን። ዘካ አወጣጥ እንዴት ነው? በየወሩ አገኛለሁ። በሰራነው ነገር ማስታወሻ እንይዛለን። እሱንም ንገረኝ። ሲቀጥል እዚህ ሀገር አሁን ፍጥር ለማውጣት አይመችም። አሁን አይመችኝም። እኔ ሰፈር ቢያወጡልኝ ይፈቀዳል። በጦምኩበት ቦታ የግድ ማውጣት አለብኝ። እንዴት አድርጌ ስላውጥ አይመችኝም ከነጭራሹ። ሌላ ጥያቄ የለም? ሌላ የለኝም። ወርዳለሁ። አላህ ቢያን ወዳለሁ። ያው ማሰላማ መልሱን እንታችን አስማ አንድ ሰው እናስገባ። ጌታ ዘመናቸውን ይባርክ። ሌላ ሰው ጓደኛ ሻሃዳ መያዝ ይፈልጋል ብለህ የጻፍከው ልጅ አንድ ቁጥርን ጻፍ። አድሚኖች አትፍጠኑ እንጂ ሻሃዳ የሚለው ልጅ ቀድማቸው ጥያቄ ልውረድ። አንዴ ከታች ጓደኛ ሻሃዳ መያዝ ይፈልጋል ብለሽ የጻፍሽው ልጅ ወይም የጻፍከው ልጅ እንደገና መልሰህ ከጻፈውና አድሚኖች ያስገባቸው።
እሺ ሁለት ጥያቄ ነው የጠየቀው። የመጀመሪያው ስለ ዘካተል ማል ነው። ሁለተኛ ስለ ዘካተል ፍጡር ነው። ዘካተል ማል ማለት የገንዘብ ዘካ ማለት ነው፣ የብር ዘካ። ሁለተኛው ዘካተል ፍጡር ነው። ረመዳን ላይ መጨረሻ ላይ የምትሰጠው የዘካ አይነት ነች። ዘካተል ማል ሰውየው ገንዘቤን አጠራቅማለሁ እያለ ነው። ተጠራቅሞ የዘካ መጠኑ ከደረሰና ዓመት ከዘሮበት የዛኔ ነው ዘካ የሚወጅብበት ዘካተል ማል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ በለገ ኒሳብ ወሓለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ። አንድ ሰው የዘካ መጠኑ ከደረሰበት ገንዘቡና ዓመት ከዞረበት የዛኔ ዘካ በርሱ ላይ ግዴታ ሆኗል። ምን ያክል ነው መጠኑ ታዲያ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀምጡልን። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመዝን ገንዘብ ያለው ሰው፣ በብር ከሆነ 595 ግራም እና ከዚያ በላይ የሚመዝን ገንዘብ ያለው ሰው። ለምን የተለያየ ሊሆን ቻለ ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የ85 ግራም ወርቅና የ595 ግራም ብር ዋጋ እኩል ነበር። ዛሬ ላይ ግን ወርቅ በጣም ከፍ ብሏል፣ ብር ደግሞ ቀንሳለች። ስለዚህ በየትኛው ነው መስጠት ያለባቸው ከተባለ በጣም ብዙሃኑ ሰው እንዲያወጣና ለበርካታ ድሃዎችም ተደራሽነት እንዲኖረው በሚቀንሰው ይወጣ። ወርቅ ይወጣ ከተባለ ብዙ ሰው ላይ ያወጣ ነው፣ ዋጋው ከፍ ያለ ስለሆነ። ሸሃዳ መያዝ የሚፈልግ ሰው አለ አብሮኝ እያለ የጻፈ ልጅ ያላሉ አስገቧቸው። አድሚኖች ካላቸው አስቀድሟቸው። ጥያቄያቸውን አስቀምጡና ሌሎች ያዙላቸው በጭንቅላታቸው ጥያቄያቸውንና ሲወርዱ ጠይቁኝ። አድሚኖች ካላቸው አውርዳቸውና ጠይቄ ልወርድ ነሽ እና ጥያቄ ነበር አንቺ ልጨርስ። እሺ ስለዚህ በምንድን ነው የሚሰጠው? በብር ነው ማለት ነው። ስለዚህ 595 ግራም ብር ስንት ይሸጣል? 1 ግራም ስንት ነው ብላችሁ ተጠይቁና ይሄንን በአካባቢያችሁ አሁን ላይ ባለው ዋጋ ማለት ነው። እዚያ በኋላ የሚመጣው ውጤት የዘካ ብር ይሆናል ማለት ነው። አሁን ላይ የ1 ግራም ስንት ነው ልጆች? 1 ግራም ስንት ነው ብር? እንደ ምሳሌ 1 ግራም ብር ስንት ይሆናል ሀገራችን ላይ? 1 ግራም አታውቁም? ምናልባት ቆይ 1 ግራም ብር ነው ያልኩት 250 ብር እንደሆነ ሲባዛ 595 148750 ብር ማለት ነው። እንደ አጠቃላይ 148750 ብር ያለው ሰው ይሄ ሰውዬ ስለ ወርቅ አይደለም እያወራሁት ያለው ስለ ብር ነው። እና ይህ ነው ልጆች ባረከላሁ ፊኩም 300 ብር እያለ ነው። 300 ከሆነ በአካባቢያቸው ያለውን ጠይቁ። ሻሃዳ ፈልጋለሁ የሚል ልጅ አለ ኮሜንት ላይ። እና ስለዚህ ከዚህ ገንዘብ ጀምሮ ዓመት ከሞላው ይሄ ገንዘብ እጅህ ላይ ገብቶ ዓመት ዞሮበት ከሆነ ዘካ አለበት። ዓመት ካልሞላ ዓመት ሲሞላ ትጠብቃለህ። የዛኔ ከዘካ መጠን ካልቀነሰ ትሰጣለህ። እንዴት ነው የምትሰጠው ከተባለ ለ40 በማካፈል ነው። ለ40 በማካፈል ያለህ ገንዘብ 200 ሺህ ከሆነ ዓመት ከሞላ 200 ሺህ ሲካፈል ለ40 5000 ብር ይመጣል ማለት ነው። በዚህ መሰረት ነው። እሺ ሻሃዳ መያዝ የሚፈልገው ሰው አለ ከተገባችሁ ከገባችሁት ወይንስ የለም? ጋብቻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አጠገቤ ነው ያለችው። ሻሃዳ መያዝ ፈልጋ ነበር። እሺ ታናግረኝ። ሰላም እንዴት ነሽ? ሰላም እንዴት ነህ? ሰላም ነው አለን። እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምናን ሲቀበል ሻወር እንዲወስድ ታዘዋል። ለሶላት ዝግጁ ይሆን ዘንድ እዚያም ንጹህ ልብስ በመልበስ ሶላት መስገድን ይጀምራል ማለት ነው። ስለ ሶላት ተምሮ አሁን ያለንበት ወር ረመዳን ነው እንደምታውቂው፣ ከነገ ጀምረሽ መጾም አለብሽ ማለት ነው። ስምሽ ማን ነበር? ሰላም። እሺ ስሙ ችግር የለበትም ባይቀየርም። አይ መቀየር እፈልጋለሁ ካልሽ ግን መብትሽ ነው። አይ አልፈልግም። በቃ ሰላም ችግር የለም። አላህ ስብሐነሁ ወተዓላ ከስሞቹ መካከል አንደኛው ስሙ ምንድነው? አሰላም የሚል ነው። አላህ ስብሐነሁ ወተዓላ አሰላም የሚል ስም አለው። ሰላም አሰላም የእርሱ ስም የሚሆነው አል የሚል ከፊት ከተጨመረበት አሰላም ኢዛ ካነ ያዕኒ ቢተዕሪፍ አልአን አሰላም የእርሱ ስም ነው። እስሙ ሚን አስማኢ ስብሐነሁ ወተዓላ በቁርአን ላይ ይገልጸዋል። በሱረቱል ሐሽር ላይ መጨረሻ ላይ ሲናገር ምን አለ? አሰላሙል ሙእሚኑል ሙሀይሚን ይላል። አሰላም ማለት የእርሱ ስም ሲሆን ጊዜ ትርጉሙ ምንድን ነው? ቃለ ነቢ ሰለላሁ ዐለይሂ ወሰለም አላሁመ አንተ ሰላም ወሚንከ ሰላም። ይህ ነው ትርጉሙ። እርሱ ሰላም የሆነ አምላክ ነው፣ ለፍጥረቱም ሰላም የሚሰጥ የሆነ አምላክ ነው። እና ይህ ነው ሰላም የሚለው ስም ጥሩ ስም ነው። በዚሁ ይሁን።
ሙስሊም ጓደኞች ካሉሽ ወይንም አጠገብሽ ያለው ቤተሰብሽ ካለ ስለ ሶላት አሰጋገድ ስለ ውዱ አደራረግ ያስተምርሻል። ሶላትን መስገድ ትጀምራለሽ ማለት ነው። እሺ እህታችን፣ አይ ጥያቄ ያላችሁ ቀጥሉ። ጥያቄ እኛ ሙስሊሞች ስድስት ነው የምንሰግደው ተራዊ እና አባሾች ኦር ሶፊዮቹ ደግሞ 11። እኛ ሙስሊሞች ተራዊ 6 ነው የምንሰግደው። 5 ነው የመጨረሻ ዱዓ አለች ከሱ ጋር 6 ነው። ሶፊዮቹ ኦር አባሾቹ ደግሞ 11 ነው የሚሰግዱት እና ይሄ ነገር እንዴት ነው የምታየው? ይሄን ነው ለዚህ ቴንክ ዩ። ላ ሶላት ተራዊህ ደስ ያለህን መስገድ ትችላለህ። ደስ ያለህን መስገድ ትችላለህ። እሺ ኦኬ እሺ ደስ ያለህን መስገድ ትችላለህ። ነብያችን ሰለላሁ ዐለይሂ ወሰለም ቀይድ አላደረጉትም ወይንም ደግሞ አልገደቡትም። ነብያችን ሰለላሁ ዐለይሂ ወሰለም 11 ሰግደዋል ወይ? ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል። ነብያችን ሰለላሁ ዐለይሂ ወሰለም ስለ ሶላት አሰጋገዳቸው እናታችን አይሻ ስትናገር ምን አለች? ማ ካነ ነብዩ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይሪ ረመዳን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ሰግደው አያውቁም ብላለች። ያ ማለት ግን 11 ብቻ ስገዱ እያለች እያዘችም አይደለም፣ ወይንም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም 11 ብቻ ስገዱ አላሉ። እንዳውም በሌላ ሐዲስ ላይ ተጠይቀው ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ሶላቲል ለይል ፈቃል ሶላቱል ለይል መስና መስና። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት ተጠይቀው ሁለት ረክዓ እያደረጋችሁ መስገድ ነው አሉ። አልገደቡትም። ይህ ነው። ስለዚህ ሰውየው 2 ረክዓ ብቻ ሰግዱ ከዛ ዊትር መስገድ ይችላል። መጨረሻ ላይ ግን ዊትር አድርጉ። ኢጅዐሉ አኺረ ሶላቲኩም ቢል ለይል ዊትራ ስላሉ የሌሊት ሶላታቸውን መዝጊያ መጨረሻ ላይ ዊትር ስገዱ ስላሉ ማለት ነው። ይህ ነው። እና 6 መስገድ ፈልጋለህ እችላለሁ ወይ ብሏል ልጅ። ትችላለህ። 2 6 ከሰገድክ በኋላ 3 ዊትር ትሰግዳለህ ወይንም 1 ዊትር ትሰግዳለህ። خلاص ትችላለህ። ይሄ ነው 8 መሆኑ ከዚያም በላይ በጨመር በቀነስም ችግር የለውም። እሺ ጥያቄ አለ ይቀጥል። وسو السلام عليكم. ወአለይኩም ሰላም ወራህመቱላህ። ታውቃለህ ያው ከዚህ በፊት ሻሃዳ ይዤ ነበረ። እሺ እና እስልምና በጣም እስልምና በጣም ፈልጋለሁ እና ግን ወደ መስጊድና እንትን ያሰኩ ለማር ድምጽ ተቋርጧል። ባኛለሁ ካረከቱ በኋላ ደግሞ የሆነ ነገር ካረኩ በኋላ በጣም እንጸጸትበታለሁ። እና የረመዳን ጾም ከገባ በኋላ 1 ቀን 2 ቀን እንደጾምኩኝ ምን እንደሆነ አላውቅም። ወሰወሰኝ። በቃ ወደ ኋላ መለስና ልክ የሆነ ሳስ ያለ በቃ እንጸጸትበታለሁ። በቃ ማለቅስበት ሁሉ አጋጣሚ አለ። እና እስቲ ወንድሞቼ ሁላችሁም እስቲ አድርጉልኝ። ትክክለኛ መስመሩን ይዣለሁ። መጀመሪያ ያለሁበት ህይወትና አሁን ያለሁበትን ህይወት በትንሹ እንኳን ሳስበው በጣም ይለያል። በጣም ደስ የሚል ያው ቁርአን የሚለውን እንትን ባልተገበርም ግን በዛኛው ህይወቴና በዚህኛው ያለው ህይወቴ ሳስበው በጣም የተለያየ ነው። እስቲ አሁንም ደግሞ ጥልቅ ብዬ እንድገባ ሁላችሁም እስቲ ዱአ አድርጉልኝ ለማለት ነው። እሺ ምን ታደርጋለህ መሰለህ? ግሩፕ ሰላህን አናግረውና ሰላህ አለ ሚትናንሰውና ግሩፕ ካላችሁ አስገቡት። አንድ ሰው ከሰለማችሁ በኋላ ሸሪዓዊ እውቀትን ተከታተሉ። ጽናትን የሚሰጣችሁና በዚያ ላይ ጥንካሬን የሚሰጣችሁ ብርታትን የሚሰጣችሁ እውቀት ነው። ሱሐቦች ካመኑና ከሰለሙ በኋላ ሄዱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው እውቀትን ቀሰሙ። የሚገርም ጽናትን ተላበሱ። ያያችሁ ሸሪዓ እውቀት ላይ አደራ። ከሰለማችሁ በኋላ ግሩፕ ላይ ተቀላቀሉና ጥረት አድርጉ። ራሳችሁ ከጎናቸው ሰው ምናልባት ከሌለ እስላማዊ ትምህርት የት ነው የማገኘው ብላችሁ ሙስሊም ልጆችን ጠይቋቸው። በአቅራቢያቸው መስጂድ ካለ ወደዛ ሄዳቸው እውቀትን ቀሰሙ። ያኔ ዒልም እውቀት ከምንም ነገር በላይ ጽናትን የሚሰጠው እሱ ነው። ሳላ አለ ያ አለው ፎሎ አድርገውና አብሮ በውስጥ እና ግሩፕ ካለ ምናምን አስገቡት። አይ ፎሎ አድርገኝ አቤ። እንዲሁ ከላይ ኢርሻድ ጀማዓን ፎሎ አድርጉት። እዚህ ውስጥ ያላችሁ 3000 ሰዎች የወንድሞች አካውንት ነው ዳዋ የሚያደርጉበት ሰው ከቻላችሁ ኢርሻድ ጀማዓ የሚለውን ፎሎ አድርጉት። ጥያቄ ካላችሁ ጠይቁ። ኦኬ ከላይ ያለው ልጅ ሻዳ መያዝ ይፈልጋል እሱ። እሺ ሰላም እንዴት ነህ? ይሰማሃል? ከላይ ያለው ልጅ ይሰማል? ሄሎ እሺ ጥያቄ ያላችሁ ቀጥሉ። ሀላባ ቁሊቱ وزو السلام عليكم. وعليكم السلام ورحمة الله وبركاته. دينا دانا غريدة أي بيان انت طبعا على بنت جلاوي عندي هجي نبر ودزي أبالفو رمضان الله كمان ودزي ما شاء الله ما شاء الله. ثالثان ديوا على بنيا ما شاء الله. وز والله لازم يا والله زار الله مني ቆየሁ እኮ አንተ ቤት አንድ ጊዜ ገብቻለሁ ግን ተብሳር ጋር ግን አላገኘኝም።
አላህ ደብቄ ይሄን ልጁን አስገባ። ሁሱ ሪዱን ያስገባ። ሪዱ 3 ጊዜ አንዳንድ ጭ ነው ያቆሚ ልጅ። እሺ አንድ ቁጥር ማን ነው? ሌሎች አትጻፉ። አምስት ቁጥር ነው። አምስት ቁጥር ጻፍ። ያው ነው በቃ አስገባ። ችግር የለም። ለእሱ አይደለም አንዳንድ ሁለት ጊዜ ሪዱ ሐላባው የሚለው ነው አይደል? አይዋ ገባ። ሁሱ እንዴት ነው በአላህ ስትናፍቀኝ? አላሁ አክበር። አላህ ደብቄ አሚን እናንተን ማላክ ማሻአላህ ወላሂ አልሐምዱሊላህ እንኳን ተገናኘን። መርሐባ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ሀቢቢ ደህና ነህ ወይ? አልሐምዱሊላህ ደህና ነኝ። ማሻአላህ ተባረከላህ። አንድ ጥያቄ ነበረኝ። እሺ ጥያቄያችሁ ምንድን ነው? እኔ የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ እና ዱባይ የፍጣር ሰዓት የተለያየ ነው። አንድ ሰዓት ልዩነት አለው አይደል? አሁን ለምሳሌ ወደ ዱባይ ለመሄድ ከፈለኩ አሁን ቲኬት ቆርጬ ብሄድ ኢፍጣሪውን እንዴት ነው የሚያፈጥረው? ጾምን በያዝክበት ሀገር ነው የምታፈጥረው። በሳውዲ ማለት ነው። አዎ ለዚያ ቀን የሚቀጥለው ቀን ዱባይ ላይ ይቀጥላል ካልክ ከዱባዮች ጋር ትይዛለህ። ሱፍሩንም አይዋ ከነሱ አንድ ሰዓት አለ ማለት ነው። እሺ አሁንም ለምሳሌ ደቡብ አፍሪካ እና ሳውዲ ዱባይ ወደ ሰዓት ልዩነት አለው። አንድ ቀን እንደዛም እነሱ አንድ ቀን በልተው ከሁለተኛ ቀን ነው የሚይዙት ደቡብ አፍሪካ ማለት ነው። ከደቡብ አፍሪካ እንደዛም በተመሳሳይ ወደ ዱባይ ቢመጡስ ቲኬት ቆርጠው እንዴት ነው ጾሙን የሚያፈጥሩት? በዛ ላይ ደግሞ አንድ ቀን ኋላ ናቸው እነሱ። ጾምን በያዙበት ሀገር ነው። ጾምን በያዙበት ሀገር ይቀጥላሉ። የመጀመሪያው ያ ነው። ነገር ግን ጥቂት ትንሽ ሰዓት ከሆነች ቢታገሱና አዛን እስከሚጠብቁ እንትን ይፈሩ። እሺ ከዛ አሁን ለምሳሌ የኢፍጣሪውን ከሁለት ሰዓት በኋላ ያፈጥራሉ። ችግር የለውም። አሁን የኢዱን ቀን እንዴት ነው የሚሰግዱት? እሺ የኢዱን ቀን ለከም ቢሆን ጾምን በጀመሩበት ሀገር ይዙና በዚያ ሆነ ነው። አይዋ ከላስ ሽክራን ይሄ ጥያቄ ግራ ገብቶ ነው። አይ እዙ እሺ እዙ መጣ አታውጣኝ። መርሐባ። እሺ ፈለው አን እሺ ጥያቄ ላይ ቀጥል። ጀሰስ የሚለው ልጅ አስገብቶ ተደጋጋሚ እየጻፈ ነው አስገብኝ እያለ እሱ አሁን ከነገ ጀምሮውን በጾም ቢጀምር ማለት ነው። ጾም ከነገ ጀምረህ አሁን ቅድም ያው አለ ስርዓት አለው አይደለ እንዴ መስገድ ምናምን እሱ ነገር ምንም አቆመ ባንነው ነገር የለም። አሁን ያን ማን እንዴት ያው በቅርብ ነው እንትን ያስኩት ያው ሱሌማን የሚባል ወንድሜ ነው። በዛችሁም እንድታመሰግኑልኝ እሱን ያሳያዘኝ። ያው ትንሽ ከሱ ደግሞ ራቅ ብያለሁ። ወደ ቡሌ ሆራ ከተማ ገረ ማርያም አካባቢ ነኝ ያለሁት። እኔ ያለሁበት አካባቢ አንድ ሙስሊም ጓደኛ የለም በእውነት። እንደውም የሆነ ቀን ቅር ብሎኝ እንደ በዛኛው ረመዳን እነሱ ጋር ነበር ያሳለፍኩት። ያው ሳልሰልም በፊት ያ ነገር ትዝታ ይዞኝ እንዲሆንኩ እኮ አንድ ጓደኛ ራሱ እንዳንተ አጣሁኝ። በእናትህ እንዴት ልሁን ከአንተ ጋር በሆኑ እኮ የኔ እየጾምኩ እየሰገርኩ ነበረ ምናምን አልኩኝ። እኔ ደግሞ ያለሁበት ቦታ አንድ ሙስሊም የተባለ የለም። አንድ ሙስሊም ራሱ ፈልጌ አጣሁ። እግዚአብሔርን ሙስሊሞች በእርግጥ አሉ፣ ሌላ ሰፈር ነን እኛ። ማንኛውም ያለ ሳላህን ያናግረው ብያለኝ። ሳላህ ያናግራል፣ ከዚህ ስትወጣ ያናግራል። እሺ አንድ ሰው ረስተው ከአላህ እጅ ባላካል ከማለ ምን ያድርግ ወደሚለው አንዴ ላስታውሳችሁ በዚሁ። ለምሳሌ አዲስ የሰለሙ ልጆች ከሆኑ አፋቸው ላይ ያን የለመዱትን እግዚአብሔርን ማርያም ብለው ቢምሉ ምን ማድረግ ወዲያው ላ ኢላሃ ኢለላህ ብቻ ይበሉ፣ ሌላ የለባቸውም። قال الشيخ عبد العزيز بن باز رحمه الله تعالى من حلف بغير الله ناسيا فليقل لا اله الا الله فهذه كفارتها له ረስቶ ከአላህ እጅ ባሉ በሌላ አካሎች የማለ ሰው ወዲያው ላ ኢላሃ ኢለላህ ይበል። ይሄ ነው ኃጢአቱን የሚያስምርለት አሉ። ስለዚህ ይሄ ነው እና ሳላ ያናግራል። አብሽር የምትማርበት ግሩፕ ምናምን ያስገባል። እሺ ወንድሜ ያቀለ ይቀጥል። السلام عليكم. وعليكم السلام ورحمة الله وبركاته. سلام ነው መስጊድና الحمد لله راه
ጥያቄ ያው ሀይድን በተመለከተ ነውና ረመዳን ውስጥ ሀይድ ላይ ነበርኩኝ። ማታ መታጠብ ፈልጌ ነበረ። ማለቴ መጥራቴን አውቃለሁ፣ ግን ለሊት ላይ ለሱር ስነሳ ታጥቤ ሶላት ጀምሬ ያን አስቤ ነበር የተኛሁት። በዛውም እርግጠኛ ለመሆን ፈልጌ ማለት ነው። ስነቃ ግን በአጋጣሚ ጧት ሆኗል፣ ማለቴ ረፍዷል። ስለዚህ በዛው ሻወር ወስጄ ሰገድኩኝ፣ ጾሜንም በዛው ቀጠልኩ እና ይሄ እንዴት ይታያል? ጾሜስ ትክክል ነው ወይ? የጾምሽን ንያ ከሱብሂ አዛን በፊት ነይተሻል? አዎ ነይቻለሁኝ። እንደውም ለሱሩ እንደምነሳ እንትን ነበረኝ፣ ግን አልነቃውም። እሺ ችግር የለውም። ባትበሉ ስሁር ችግር የለውም። እስከ ነየታችሁ ድረስ ስሁር መብላት ግዴታ አይደለም፣ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተሰሐሩ ፈኢነ ፊ ሱሁሪ በረካ ብለዋል። በእርግጥ የሱሁርን ምግብ ተመገቡ፣ በሱሁር ምግብ ውስጥ የአላህ በረከት አለና ብለዋል። ያ ግን ከግዴታ አንጻር አይደለም፣ ሱና ነው። ባትበሉም ጾሙ ትክክል ነው እስከ ነየታችሁ ድረስ። እሺ ስለዚህ ጾሜ ችግር የለውም፣ ያን ተቀባይነት አለው። እሺ አመሰግናለሁ። السلام عليكم حسين. وعليكم السلام ورحمة الله وبركاته. أشي. ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ ያው እኛ እዚህ ሙስሊሞች ደቡብ አፍሪካ ነው የምንኖረው እና ደቡብ አፍሪካ ሁሌ በየአመቱ ምንም አይቀየርም። በቃ ረመዳን ሲደርስ አንድ ቀን ወደ ኋላ ወይም አንድ ቀን ወደፊት እንትን እያደረጉ ነው ረመዳን የሚያስይዙን። ስለዚህ እዚህ ያሉ ሙስሊሞች አብዛኞቹ ማለት ይቻላል በዚህ ሀገር ነው የሚይዙት። ምክንያቱም ሲጠየቁ እንደ ሀገሩ ሁኑ፣ ዑለማዎች ሲጠየቁ እንደ ሀገሩ ሁኑ ብሎናል ብለው ያንን ምክንያት አደርጋለሁ እና እኔና የኔ ቤተሰቦች አንዳንዴ በዚህ ሀገር እንይዛለን። ያው ምክንያቱም ሳናቅም ባናቅም በዚህ ሀገር እንይዛለን። ይሄ ነገር እንዴት ነው የሚታየው? ዋጅብ ይሆናል ወይ? አሁን በዚህ ባለንበት ብንይዝ ከዛ በኋላ ኢድኑስ እንዴት ነው የምንሆነው? አሁን ለምሳሌ አጋጣሚ በሀገር ቤት ወይንም በሳውዲ ብንይዝ ኢዱን እንዴት ነው የምንሰግደው ለማለት ነው። አመሰግናለሁ። ቅድም ተናገርኩ። እሱን ብታዳሙ ጥሩ ነበር። ላልፍ ሲመለስ ጾምን የምትይዙት ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ። እንግዲህ የረመዳን መግባትን የሚያረጋግጥልን ጨረቃ ስታይ ጊዜ ትጾማላችሁ። ያ ደግሞ ማለቁን የረመዳን ወር ማለቁንና አዲስ ወር መግባቱን የሚያረጋግጥልን ጨረቃ ስታዩ ደግሞ ታፈጥራላችሁ። ጨረቃን ስታዩ ጊዜ ጾሙ፣ ጨረቃ ስታዩ ጊዜ አፍጥሩ ብሎ ተናገሩ። ጨረቃን ልክ እንደ ካላንደር ነው፣ እንደ ጊዜ መቁጠሪያ ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። ልክ አንድ ሰው የሆነ ስራ ለመስራት ሰዓት እንደሚጠቀም ማለት ነው። ወደ ስራ ስትሄድ ጊዜ ጠዋት ሰዓትን አይተህ 2 ሰዓት ላይ ሄዳለሁኝ ትላለህ፣ 7 ሰዓት ላይ መለሳለሁ። ሰዓቱን እንደ ካላንደር ትጠቀመዋለህ። ጨረቃ ልክ እንደዚያው አላህ ሱብሓነሁ ወተዓላ የስአሉነከ ዐኒል አሂላ ቁል ሂየ መዋቂት አለ። ሙሐመድ ሆይ ስለ ጨረቃ ይጠይቁሃል፣ ጨረቃ የጊዜ መቁጠሪያ ነች በላቸው አለ። ልክ እንደ ጊዜ መቁጠሪያ ነች። ስለዚህ ከዚህ አንጻር ነው እና በዚህ አካባቢ ደቡብ አፍሪካ ላይ ያሉ ሙስሊሞች መሳሪያ ካላቸው ማየቻ እና ማረጋገጫ አይተው ካረጋገጡ ዛሬ ታይታለች የሚለውን የዛኔ መጾም ትጀምራላችሁ። የማየቻ መሳሪያ ከሌላቸው እነዚያ ሰዎች በእነርሱ ሰዓት የሚመሳሰል የሆነ የሙስሊም ሀገር መሳሪያ ማየቻ ያለውና ማረጋገጥ የሚችል ካለ ያንን ካወጁና ካሳወቁ በዛች ሀገር ተከትላችሁ ትሄዳላችሁ ማለት ነው። የራሳቸው የሀገራቸው ማየቻ ካለ ግን ማረጋገጥ እንትን ካላቸው የዛኔ በዛ ተከትላችሁ ትሄዳላችሁ። ይሄ ነው ጾሙንም በዓሉንም በዚህ ነው የሚያዘው። እሺ السلام عليكم أستاذ. እሺ ጀዛኩሙላህ ኸይር። السلام عليكم. ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ አለኝ። አንድ ብቻ? አዎ ትላንት ማታ አዛን ሱብያ ላይ ቃማ እየተደረገ በጣም አሞኝ ነበረ፣ ሆዴን አሞኝ ነበርና አስመለሰኝ። እንዴት ይታያል በጾም ላይ? ማስመለስ ጾምን ያስፈታል ያስፈታም? ለሁለት ይከፈላል። አንደኛ ሆን ብሎ ራሱን ነክቶ ያስታወከ ሰው ይሄ ጾሙ ይበላሻል። ሆን ብሎ ነካውና አስታወከው፣ ይሄ ሰው ጾሙ ተበላሽቷል። በህመም ምክንያት ፈልገው አስገድዶት ቢወጣስ ይሄ ጾሙ አይበላሽም? አዎ አስገድዶኝ ነበርና በጣም ወዲያ አብጦ በጣም ደክሞኝ ነበርና ራሱ እንዴት ይታያል? አይበላሽም። እሺ አመሰግናለሁ። ጨረሳችሁ ልጆች? ሁሱ ሰላም አለይኩም። ቅድም እኮ አልጨረስኩም አወጡኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም ቡልቴ ነጋምት ያከም ይርቱ ጀራጀራ ጥያቄ አልጨረስኩም ነበር፣ አሁን ልጨርስ። እሺ ጨርስ።
የቅድም ዩኒፎርሙ ላይ ነው ያቆምኩት። እሺ አሁን ለምሳሌ አንድ ሰው ንቃብ ለብሶ በቃ ያለ ምንም ምክንያት በቃ ያው አልተመቸኝም ምናምን ብሎ ንቃቡን ካወለቀ እንዴት ይታያል? እሺ ሌላ ደግሞ ወይስ መልስ ይሄን ወደ አላህ ሱብሓነሁ ወተዓላ ተውበት አድርግና መልሳ ተልበስ። እሺ ሌላ ደግሞ አሁን ለምሳሌ ቤት ውስጥ ማለት ነው ያው ማዳም ቤቱ ነን። አሁን ለምሳሌ ድርሃም ምናምን ካገኘን የሆነ ዳቦ ምናምን ከፈለገን ከሱቅ በዛ ድርሃም አንስተን ከገዛን ሐራም ነው የሚሆንብን? ያለ ፍላጎታቸው ያለ ፈቃዳቸው ገንዘብ አንስታቸው እንዳትጠቀሙ። ነገር ግን ቤት ውስጥ ምግብ ከሌላ እንድትበሉ ውል ካላችሁ በዚያ መጠን ልክ አንስታችሁ ብትበሉ የሰረቃችሁ አይባልም። የዛኔ ምግብ እያለ ግን ቤት ውስጥ ምንም ሳያጓድልባችሁ ያስቀመጡትን ፍራንክ እየሰረቃችሁ የወሰዳችሁ እንትን ማለት አይቻልም። አይደለም ዳቦ ነው። ዳቦ ደግሞ የቤት ምግብ ነው። በቃ ችግር እንደሱ ከሆነ ምግብ ላይ የሚዘጋጅ ምግብ ከሌላቸው ያልተዘጋጀ ከሆነ ይሄን ነገር የዛኔ ካሉ አስፈቅዷቸው አሳውቋቸው። ምግብ የለምና ቤት በቃ ገዝተን እንብላ ከሌሉ የዛኔ እናንተ ከተራባችሁ ቁርስ ምሳራት ውል እስካላቸው ድረስ በምትገቡ ጊዜ ስራቸው ላይ በውላችሁ መሰረት የሚፈቀድላቸውን ቁርስ ምሳራት ላይ ብታጡ እነሱ ባይኖሩም አንስታችሁ መብላት ወንጀለኛ አትሆኑም። ውል ስላለ ኦኬ። ሌላ ደግሞ የመጨረሻ ደግሞ አሁን ለምሳሌ ልንሰግድ ስንል እንትን ካለን በኋላ አንድ ቀን ስታወራ ስለሰማው ነው ቢስሚላ ብሎ መጀመር አይሆንም? ሶላት በምትሰግዱ ጊዜ ነው ሱረቱል ፋቲሃ ስትቀሩ? አይደለም ከአረመን በኋላ ማለት ነው። ከአረማችሁ በኋላ ቢስሚላህ አርህማን ራሂም ትላላችሁ እንጂ አይቻልም ያልኩት ምንድነው? አልሐምዱሊላህ ጨርሽ አሁን ለምሳሌ የሰማሁት ቢስሚላህ ብሎ የሚጀምሩት እንትኖች ናቸው። ከዛ እኛ ካረመን በኋላ አልሐምዱሊላህ ብለን ነው የምንጀምር ምናምን እሱን እንትን ስላላልኩ ነው። አሁን ቢስሚላህ ስለሚለው ልንገርሽ። ጥያቄያቸው ምን ነበር? የዛኔ ልጆች የጠየቁት ኢማሙ በሚያሰግድ ጊዜ ሶላትን ወይንም ብቻውንም ሆኖ በተናጠል ሰውየው ሲሰግድ ሱረቱል ፋቲሃን ከመቅራቱ በፊት ቢስሚላህ አርህማን ራሂም የሚለውን ድምፁን ከፍ አድርጎ መቅራት ነው ጥያቄ። ያ ነው። ኦኬ የመጨረሻ ጥያቄ ረጋ በይ እንጂ ታዲያ እህታችን አንድ ዝግ በይ ትንሽ አንድ ደቂቃ ስጪ ላውራሽ። እሺ ሹክራን ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ደቂቃ ላይ ታልቃ እንዳገኛ አንድ ደቂቃ ብቻ እንጨርስ። ሹክራን። እና ስለዚህ በዚህ ላይ ምንድነው ያለው ነገር? አነስ ብን ማሊክ የተባለ ሰሃባ የተናገረው ሐዲስ ነው። قال أنس بن مالك رضي الله عنه صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم في الصلاة. من على أنس بن مالك ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ተከትዬ ሰግጃለሁኝ አለ። ከአቡበክር ስዲቅም ኋላ ከዑመር ብን አልኸጣብም ኋላ አንዳቸውም እንኳን በሚያሰግዱ ጊዜ ቢስሚላሂ ራህማን ራሂም የሚለውን ድምፃቸውን ከፍ አድርገው አይሉም ነበር አለ። በውስጣቸው ነበር በውስጣቸው። አንተ ሽክራን ጨርሻለሁ። ኦኬ የመጨረሻ ጥያቄ አሁን ለምሳሌ ወዱ 3 ጊዜ እናደርጋለን። ሁለት ይሆናል አይሆንም የሚሉ አሉ። እስኪ 3ቱንም አጣራልኝ። ማጣራልሽ? እሺ ማጣራ ይዛቸዋል። ቆይ አንዴ ስላጣራላችሁ። ለማንኛውም አንድ ሰሃባ ሲናገር ምን አለ? كان النبي صلى الله عليه وسلم يتوضأ مرة ومرة مرتين وثلاثا ثلاثا. የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ኡዱ ያደርጉ ነበር፣ ሁለት የሚያደርጉ ነበር፣ ሶስት የሚያደርጉ ነበር። ስለዚህ ትችላላችሁ። አንዳንድ ጊዜ ማድረግ ነው ግዴታ ዋጅቡ። ሁለት እና ሶስት ማድረግ ሱና ነው። አጅር ታገኙበታላችሁ ብታደርጉ። በአንዳንድ ጊዜ ብቻ ይቻላል ወይ? አዎ ይቻላል። አንዳንድ ጊዜ ብቻ ማድረግ ሁለት ይቻላል። ሶስት በላጭው የትኛው ነው? ሶስት ጊዜ ማድረጉ ነው። ከዚያ ሁለት ከዚያ አንዳንድ እና ትችላላችሁ አንዳንድ ጊዜ ማድረግ። አየህ በጣም አመሰግናለሁ። አላህ ይጨምርልክ። ገለቶሚ እሺ ገለቶሚ ቻውስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ ማለት ነው እንትን አባቴ ትልቅ ናቸው፣ መጾም አይችሉም። እና እንዴት ነው እኔ ማስፈጠር ምግብ የበሰለ ምግብ ነው ማስፈጠር ያለብኝ? በመሃል ደግሞ አይቻልም ያኔ ሲሉኝ ሰምቼ ነው ማለት ወይ በመጀመሪያ ወይ በመጨረሻ አካባቢ። እሺ አንድ ሰው ሽማግሌ ከሆነ አሮጊት ከሆነች እድሜያቸው ከሄደ የመጾም አቅሙ ከሌላቸው በምን ያሳልፋሉ? ረመዳን በመጣ ቁጥር ከፋራ በማውጣት ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዙ መስጠት፣ ወይንም ጤፍ ምናምን ሊሆን ይችላል። ሰዎች በአካባቢያቸው ከሚመገቡት የምግብ አይነት ማሽላ ሊሆን ይችላል፣ በቆሎ ሊሆን ይችላል፣ ባኤላ ሊሆን ይችላል፣ ቦለቄ ሊሆን ይችላል፣ ዘንጋራ ሊሆን ይችላል፣ ጓያ ሊሆን ይችላል፣ አጃ ሊሆን ይችላል፣ ምስር ሊሆን ይችላል፣ ክክ ያልተከካው
ሰዎች በአካባቢያቸው የሚያስፈልጋቸው የምግብ አይነት 1 ኪሎ ከግማሽ ለእያንዳንዱ ቀን 1 ኪሎ ከግማሽ ይሄ ነው። እና ስለዚህ የወሩን በአንድ ቀን መስጠት ይቻላል ወይ? አዎ ይቻላል። የወሩን በአንድ ቀን ማብላት ለምሳሌ ረመዳን 1 ብሎ ሲጀምር የአያትሽን ወይም የአባትሽ ናቸው ወይም አያትሽ አላህ ይጠብቃቸውና በቀጣይ ዓለም ጀነተል ፊርደውስን ይወፍቃቸውና ለእርሳቸው ምን ታደርጋላችሁ እናንተ? የመጀመሪያው ረመዳን እንደገባ ለ30 ሚስኪን የሚመጥን ምግብ ሰርታችሁ ያንን ምግብ በአንድ ቀን ማብላትና መወጣት ትችላላችሁ። 30 እንጀራ ታዙና ከዚያ በኋላ አንዳንድ ሽሮ ከሰስ ጥብስ ብታደርጉላቸው አሪፍ ነው። ያ ሰላም። እና ያን ነው አይ ምግብ ሰርቼ ማብላት አንችልም ካላችሁ ደግሞ በእህል መቀየር ትችላላችሁ። እንዳልኩት ለእያንዳንዱ ቀን 1 ኪሎ ከግማሽ ሩዝ ለወሩ ስንት ማለት ነው? 45 ኪሎ ሩዝ መስጠት ማለት ነው። ለአንድ ድሃ መስጠት ይቻላል ወይ? አዎ ትችላላችሁ። አንዲት የቲም ለምታሳድግ እናት ካለች በአካባቢያችሁ 45 ኪሎ ሩዝ ረመዳንሽን ፏ ብትንበይበት ብላችሁ መስጠት ለሷ ትችላላችሁ። እሺ በመጀመሪያ እና በመጨረሻ የሚባል ነገር ያን የጊዜ ገደብ አለው? እሺ ጀዛከላህ ኸይር። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ሀይድን በተመለከተ። አንዲት ሴት በወሊድ መቆጣጠሪያ ምክንያት ሀይድ ሊዘባ ይችላል አይደል? እና ያንን የሴት ልጅ ሀይድ የመጨረሻው ቀን ደግሞ 15 ቀን ነው ተብሏል። ከ15 ቀን በላይ ካለፈ ሰላቷን እንዴት ማድረግ አለባት? እና ይሄኛው ወር ደግሞ ረመዳን በመሆኑ ጾምንስ እንዴት ማድረግ አለባት? ሀይዱ ደግሞ ያው ከ15 ቀን በላይም ሆነ 7 ቀንም ካለፈ በኋላ እንደ ኖርማል መፍሰስ ሳይሆን የሆነ ሰዓት ላይ አስነክቶ መሄድ ነው። ወይም ደግሞ ዛሬ አስነክቶ ቢሄድ ነገውን ነስኩት ሆነና ከነገ ወዲያ ወይ ሌሎችን ቀናቶች ላይ ያስነካልና ይህንን እንዴት ማድረግ ነው ያለባት? እሺ ወሩን ብሎ የሚቀጥል የሆነ የሀይድ አይነት ከሆነ ሁለት ሀሳብ አለ። አንደኛ በሚያቋርጥላት ጊዜ እየጠበቀች መጾም፣ አንዴ ይመጣል አንዴ ይሄዳል፣ አንዴ ይመጣል። እንደዚህ ከሆነ በሚያቋርጥ ጊዜ መጾም ነው አንደኛ። ወይንም ደግሞ ሌላ ወሩን ሙሉ ነው በቃ አያቋርጥም። የሚያቋርጥበት ጊዜ ካለ በሚያቋርጥበት ጊዜ መጾም ነው። ሀይድ ከሆነ በትክክል እየመጣ ያለው ማለት ነው። ነገር ግን ወሩን ሙሉ የሚፈስ ከሆነ ምንድነው የምታደርጉት? በኖርማል ቀን በቃ ይህ ነገር መዘባቱ ሳይከሰት በፊት የሚመጣባቸውን የተለመደውን 7 ቀን ከሆነ ባንቺ ላይ መጣ 7 ቀኖችን ገና ሲጀምር ከወሩ መጀመሪያ ላይ 7 ቀኖችን ሳትጾሙ ሳትሰግዱ ታሳልፏቸዋላችሁ። ከ7ቱ ቀን በኋላ ያለውን ደግሞ ለእያንዳንዱ ሶላት እስትጃና ውዱ በማድረግ መስገድ ልክ እንዲሁ ጾምንም መጾም አለባቸው። በዚህ መሰረት ትሄዳላችሁ ማለት ነው። እሺ እና ደግሞ ግማሽ ቀን ላይ ቀን ሙሉ ንጹህ ሆና ከዙሁር በኋላ አስነክቶ ብቻ ቢሄድ የጾመችው ጾም ቀዳ ማውጣት አለባት አይደል? ሀይድ ከሆነ ይሄ እንዳልኩት አሁን በአሁኑ መሰረት ከሆነ የሚዛባና ወሩን ሙሉ የሚመጣ አይነት ነገር ከሆነ ከ7ቱ ቀን በኋላ ባያቋርጥም ራሱ ጾሟን ትቀጥላለች እንጂ ሳትጾም አታሳልፍም። ሳትሰግድ ወሩን ሙሉ እንዳትሰግድ አይባልም። ከተሻለ አይደል? ባልኩት መሰረት አሁን በተናገርኩት ትሄጃለሽ ማለት ነው። እሺ ጀዛከላህ ወያኩም ሁሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ብቻ ነው ያለኝ፣ ወርዳለሁ። አውፍ በሉ ሁሱ። መስጊድ ላይ አንድ ጀማ በተደጋጋሚ የተለያዩ መስጊዶች ላይ እየዞረ ራሱን ፓራላይዝድ አስመስሎ ይለምን ነበርና በተደጋጋሚ ሌላ መስጊድ አየሁት። ዛሬም ዙሁር ሰግጄ ስወጣ ይሄን ተግባር አድርጎ ራሱን ነርቭ በሽተኛ አስመስሎ መስጊድ ላይ ለምኖ ህዝቡ ደንግጦ ሰጥቶት፣ እኔ በመኪና ከኋላ ቀስ ብዬ የተከተልኩት ሲወጣ ኖርማል ነው። ከ200 ሜትር ንጹህ ሆኖ ነው የሚጓዘው። የሚገርምህ ነገር እና እኔ ይሄ ሰውዬው ምንድነው ፍርዱ? እጄ ላይ ነው ያለው። ለህግ አሳልፌ ልስጠው? ለጀማ አሳልፌ ልስጠው? ወይስ ምን ትለኛለህ? ምናልባት ተቸግሮ ከሆነ ምከረው፣ ዳዕዋ አድርግለትና ተቸግረ ሊሆን ይችላል። ግን በዚህ መንገድ ሁለተኛ ሰዎችን አታጭበርብር። ዳዕዋ አድርግለት፣ ምከረው፣ ዳዕዋ አድርግለት። ምንም ሳትቀረው ይሄው አንተ አጠገቤ ነው ያለው። አንተ ምክር ስጠውና ዳግም እዚህ ጉዳይ ላይ መመለስ ምን አይነት ጥፋት እንደሚያስከትል በሸሪዓ አንዳንድ ነገር ንገረው፣ ያናግረው። እሺ ሰማህ። ሰላም አለይኩም። ሰላም ነው። እንዴት ነው ወንድሜ? አልሐምዱሊላህ። ሙሉ ጤና አለህ አይደለ? አይ የሚጣል ሙሉ ሳይሆን የሚጥል በሽታም አለብኝ። ያ ትንሽ ችግር ስላለብኝ ነው። ሀቅ ያው ወንድም ምን አለ መሰለህ፣ ምናልባት እንዳለው ከሆነ አንተም አላህ እናንተ ታውቃላችሁ ያለብን ችግር ማለት ነው። እና ማጭበርበር በእስልምና በጣም ከባድ ወንጀል ነው። አላህ ሱብሓነሁ ወተዓላ በቁርአን ወላ ተክፉ አምዋለኩም በይነኩም ቢልባጢል ይላል። አደራ በመካከላችሁ ገንዘብ በሐሰት እንዳትበሉ ይላል። ሰዎችን አጭበርብሮ መብላት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ገሸና ፈለይሰ ሚና አሉ፣ ያጭበረበረ ከእኔ አይደለም ብለዋል። ስለዚህ የተቸገረ ሰው አይጠይቅ አይደለም። ከተቸገርክ በህይወትህ ላይ ያስቸገረ ነገር ካለ ብትጠይቅ ችግር የለውም። አላህ በቁርአን ላይ ወአመ ሳኢለ ፈላ ተንሃር ይላል። ሙሐመድ ሆይ የሚለምንን ሰውማ እንዳትነፍገው ይላል። ካለ ስጠው ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ለሌላቸው ሰዎች ስጡ ብሎ አዘው ነው። አላህ በቁርአን ላይ ሰደቃ አድርጉ ብሎ አዟል። ነገር ግን በትክክለኛው መንገድ መምጣት አለበት። ሰው ተቸግሮ እኮ የተቸገረው ነው ያንን እና ከዚህ በኋላ በዚህ መንገድ ሳይሆን ሰዎችን በመሸወድና በመሸወድ መንገድ ሳይሆን በትክክለኛ መንገድ በመምጣት እንደዛ አድርግ። ጉልበት ካለህ ደግሞ ሰርተህ መብላትን አደራ። ነቢያችን ሰለላሁ ዐለይሂ ወሰለም ከተመገባችሁት ሁሉ ምግብ በላጩ ምግብ ሰርታችሁ የበላችሁት ምግብ ነው ብለው ተናግረዋል። ሙስሊም ሰርቶ መብላት አለበት እና በዚህ ላይ እንትበል። ጾምህን ያዝ፣ ሶላትህን ስገድ እና ያለብህ ችግር ካለ ደግሞ ያንን በግልጽ ተናገርና ቤተሰቦችህም ካሉ ምናምን እንደዚህ የተቸገሩ እንደዚህ በማጭበርበር ምናምን ሳይሆን በትክክለኛው መንገድ ከመጣህ ሙስሊሞች ይረዱሃል፣ ያግዙሃል። እኔ እንደ ቤተሰቦች ላይ ችግር ደርሶብኝ ነበር እነርሱን ማስተዳደርበት አጥቼ ነው እርዱኝ ካልክ በአላህ ፍቃድ ይረዱሃል እና እንደሱ አድርግ። አላህ ይጠብቅህ ባለበት። እሺ አይ ጾምህን ቀጥል። ሶላት ሹክራን እሱዬ ሹክራን። ትንሽ ጎረምሳ ስለሆነ ነው፣ በጣም ወጣት ነው፣ ሸባብ ነው። ከአዲስ አበባ አዳማ ድረስ ነው መጥቶ ገባ። እኔ ተደጋጋሚ የተለያዩ መስጊዶች ላይ እንደዚህ ሲያደርግ ስላገኘሁት ነው። እኔም ያው ፈትዋ ሳልጠይቅ ለህግም ለጀማ አልሰጥም ብዬ ነው ወደ አንተ ያመጣሁት። አውፋን ሹክራን ጀዛኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 3 ጥያቄዎች አሉ። የመጀመሪያው ፕሮፋይል ላይ ያለው አማና ቻሪቲ፣ እዛ ላይ አንዳንድ ስራዎች እንሰራለን፣ ኸይር ስራዎች ማለት ነው። በተለያዩ ሀገራት ኢሮፕ ያሉ ወደ አረብ ኤምሬትም ያሉትን በማሰባሰብ የተለያዩ እርዳታዎች እናደርጋለን እና ያንን በምናደርግበት ሰዓት ሰዎች መረጃ ይፈልጋሉ የት እንደደረሰ ገንዘቡን ለማወቅ ማለት ነው። እና እኛ ደግሞ የሚሰጡት ሰዎች የተመደቡ ሰዎች አሉ። በየወሩ የተለያዩ የቲሞች ጋር በመሄድ ያደርሳሉ። በዛ በሚሰጡበት ሰዓት ቪዲዮ ያነሳሉ ማለት ነው። አንስተው ቲክታክ ላይ ይለጥፉታል። ለነዛም ሰዎች ደግሞ ሼር ይደረጋል። ያ እንዴት ይታያል? እሺ የሰዎችን ፎቶ የሆነ ትንሽ ይረዱና በዚህ ጊዜ ከነዛ እንዳትሆኑ መጀመሪያ የሆነ ነገር ይረዳና ሙሉ ሰዎችን ፊታቸውን አምጥተው ያሰጧቸዋል በሶሻል ሚዲያ ላይ። እንደዚህ ተገቢ አይደለም። ቢያንስ ሰዎችን እሺ ፊታቸውን ደብቃችሁ ለሚረዱ አካሎች ምናምን እንደዚህ ችግር አይኖረውም ኢንሻአላህ። እንደዚህ ፊታቸውን ግን እንትን አትበሏቸው። ያ ነገር እነሱን በሚያዩ ጊዜ አሸማቅቃቸው ይሆናል እና እንደዚያ ሳታደርጉ ፊታቸውን ሳታሳዩ ምናምን እንደዚህ ደብቃችሁ ሌላው የተቸገሩ መሆናቸውና እየተረዱ መሆናቸውን ለማሳየት በቂ ነው። ከኋላቸው ምናምን እንደዚህ ሲረዱ ልትቀረጹ ትችላላችሁ። በሚሰጡ ጊዜ ስጋ እያከፋፈላችሁ ሊሆን ይችላል፣ ገንዘብ እየሰጣቸዋቸው ሊሆን ይችላል። ይሄንን ማስረጃ ስለሚፈልግ ብዙ ሰው ያውና ይሄን ለማሳየት ከኋላ ለቀረጽ በቂ ነው። እያከፋፈላችኋቸው እየሰጣችሁ እያላችሁ ፊታቸውን ግን ምስኪን ድሃዎችን እዚህ ፊት ለፊት አምጥተው ልጥፍ ያደርጓቸዋል ፊታቸውን። ይሄ ምስኪን ሰው እንደዚህ ተቀብለው በዚህኛው ባልኳቸው በሌላ መንገድ ደብቃቸው መቀረጽ ትችላላችሁ ፊታቸውን ሳታሳዩ። ሁለተኛው ጥያቄ ደግሞ እህቴ ናትና መጀመሪያ ከመግባቷ በፊት ኒቃቢስት ነበረች። ካገባች በኋላ ግን ባለቤቷ ሁልጊዜ ኒቃቡን አውልቄ ይላታል እና ኒካ ማውረድ መጠየቅ ትችላለች? አዎ ትችላለች። አስመክረው አላህና መልእክተኛ ያዘዙትን ትእዛዝ አትፈጽምም እያለ ባል አዛ የሚያደርጋት ከሆነ በዚህ ፍች ልትጠይቅ ሀቅ አላት። ሰው እንዴት ነው የአላህን ህግና ስርዓት ጠብቂ ብሎ ሊመክርና ሊያበረታታ ሲገባ ይሄን አታድርግም ብሎ የሚከለክለው? ከይፍ አይሆንም። ይሄ በፍጹም እንዳውም ሊያግዛት ነው የሚገባው። የአላህን ህግ እፈጽማለሁ ካለች አንዲት ሙስሊም ሴት በዚህ ሊደሰት ነው የሚገባው። የግዴታ ህዝብ ካላየሽ የራስህ እኮ ነች። የቅሬ ጭልፋ አይደለችም እኮ ሚስትህ የራስህ ነች አይደለ? ለምንድን ህዝብ ካላየልኝ የምትለው? የግልህ አድርጋት እንጂ ማንም እንዳያይብህ በቤትህ ሰዎች ከመጡ እንደዚህ እንግዳ ምናምን ከመጣ ወደ ቤት ጓደኞች መጥተዋል ውስጥ ጠብቂኝ ኮስተር ብለህ አንዳንድ ሰዎች ሲመጣ ጊዜ ና ሚስት ያለች ቡና እንጠጣለን ይለዋል። ይመጣል፣ ጓደኞች ጋር ይሰባሰባሉ፣ ጫት ምናምን ይዘው ይመጣሉ። እንደዚህ ሽርጣቸውን ከታች ያሰበር እንዳሽርጥ ከላይ ነጭ ጫፉን ምናምን እንደዚህ ቅድም እኮ እዛ የሆነ ዕቃ አድርሼ መጣሁኝ አንድ የሆነ ዕቃ አምጥቼ ይመጣለሁ ጠብቀኝ አንድ ጊዜ መጣሁኝ እየመጣሁ ነው ብሎ ከዚያ በኋላ አንዴ ተንከባከብ እሺ ጓደኛዬ መጣሁኝ አንዴ እየቃምኩ ጠብቀኝ ይለዋል፣ ይሄዳል። ከዚያ በኋላ ወጣ ይላል እሱ ምናምን እዚያ ጓደኛ ቁጭ ብሎ ዝም አልክሳ አውራ እንጂ እሱ ከሌላ አታወራም እንዴት ተባለች። እሺ አወራለሁኝ ምናምን ይላል። ከዚያ እዚያው የቤት ውስጥ ልብስ ነው መቼ የምትለብሰው እዛ ወጣ ስትል ምናምን እንዲመለከታል። ከዛ በኋላ ስልኩን ተቀብሎ ይሄዳል። በሌላ ጊዜ ጓደኛው ጋር ሌላ ታሪክ ውስጥ ይገባሉ። ማይንግ ለመለገ አንተ ራስህ አምጥተህ በራስህ ጊዜ በቤት ውስጥ አስገብተህ ጓደኛ መጣ አይደለ ሌላ 2 ክላስ ካለ አንዱ ክላስ ግቢ ትላትና እሷን ጓደኛዋን አንድ ክላስ አስገብተህ አውርተህ አጫውተህ ፏ ብትን አድርገው ትሄዳለህ። በቃ
እሷ የህዝብ ነች እንደ ግዴታ ህዝብ ካላየልኝ ብሎ ሰውዬው ሚስቱን ካልተገለጠች በቃ አልፈልግም የሚለው ከይፍ ያለ አይሆንም። እንደዚህ አንዲት ክላስ ከሆነች ልትሉ ትችላላችሁ። አንድ ክላስ ከሆነ ያለቻቸው መጣች፣ እሷ ንግስት ነች። በቃ አንቺ ቤት ቁጭ በይ ትላትና አንተ ውጣ በር ላይ አንድ ዛፍ ትከልዛ ጥላ ይሆናል። ከዛ ጓደኛ ከመጣ ወንበር ታስቀምጣለህ፣ እዚያ ቀዝቃዛ ውሃ ታወጣለህ፣ ትላልቅ የኩባያ ታወጣና እዚያ አየሩ እኮ ደስ ሲል ውስጡ ሙቀቱ ትለዋለህ። እቺ ዛፍ ስትመች በቃ እንደው በቃ እዚያው ያወራኸው ደህና አድርገህ ውሃ ትቀዳለትና ያንን እየጠጣችሁ ታወራላችሁ። ከዛ ማሰማ ያላ ረውሕ እዚያ በኋላ እና አስገብቶ አንዳንድ ሰው ጓደኞቹን ካላሳየ ሚስቱን በቃ ከዚያ በኋላ ሚስቱ እንደዚህ አንተ ሚስት ምርጥ ነች ያንተ የግልህ ነች አይደል? خلاص አለቀ። ለሌላ ሰው አይደለች፣ ያንተ ነች፣ የግልህ ነች። እና ስለዚህ አንድ ባል ሚስቱን እንድትሸፈን በቃ ሰውነቷ እንድትሰትር ምናምን ሊያዛትና ሊያግዛት ሲገባ ይሄን ነገር አድርጋለሁ ስትል ካልተገለጥሽ ምናምን ካለ በዚህ ጉዳይ ላይ ፍቺ ጠይቃ የወንጀለኛ አትሆንም። እሺ አይ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሜላት ጥያቄሽ ምንድን ነው? ሜላ ኦኬ። ሰላም አለይኩም። አቤት። ሰላም አለይኩም ሜላ። እሱ እኔ አንተ ጋር ነው እስልምናን ከተቀበልኩኝ 8 ወሬ ነው አንተ ጋር እንትን ያልኩትና አንድ ጓደኛ አለችኝ ሙስሊም ማለት ነው። ሱቢ በአብዛኛ ጊዜ ሱቢ ተነስታ አሰግድም። ለምን አሰግጂም ምናምን ስላት እኔና አንቺ አንድ አይደለንም። አንቺ እድሜ ሙሉሽን አላህ ላይ ስትአምጪ ስለኖርሽ አሁን ከሰለምሽ እንኳን 1 ዓመት አልሆነሽም እና እኔ ባልሰግድም ችግር የለብኝም ጀነት መግባት አይቀርም ከልጅነቴ ሙስሊም ስለሆንኩ። አንቺ ግን ዓመት ስላልሞላሽ ማካካስ አለብሽ ግዴታሽ ነው ሰላት ትለኛለች። ይሄ ነገር እንዴት ይታያል? ዝም ብላ ተሳስታለች። ሃይማኖቷ ምንም የማታውቅ አይን ነው እዛ ብሎ ነገር የለም። ተሳስታለች። አላህ ሱብሓነሁ እሺ። ሁለተኛ ደግሞ ቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን አለ። ሞት እስከሚመጣበት ጊዜ ድረስ እኔ ጌታህን አላህ ተገዛ ይላል። ሞት እስከሚመጣ ድረስ አላህ የምንገዛው አንድ ሰው ሁሉ ላውቀው አልሰግድም ካለ ሴትዮዋም አላወቀችም እንጂ እኔ ተርተህ እንዳይሮጥ ትወጣለች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምን ተረከ ሶላት ፈቀድ ከፈረ፣ ሶላት የተወሰው በእርግጥም ከፍሯል አሉ። ታዲያ መያዝ የሚፈልግ ሰው አለ እንዴ? ተመካከላችሁ። እሺ። ሁለተኛ ጥያቄ ቁርአን አክትም ያለውኝ ሁለተኛ ደግሜ በቀራና ማለት ያው ደግሜ ቁርአኑን ከልሼ በቀራ ነው የሚሻለው? ትርጉሙን ማወቅ ነው? የትኛው ነው አጅር ያለው በየበለጠ ደግሞ መቅራቱ ነው ወይስ ትርጉሙን ማወቅ? ትርጉሙን ማወቅ ተፍሲሩንም ቀሪ ተፍሲሩንም ቀሪ ኪታብ ቅርሺ እህታችን ኪታብ ቀሪ ኪታብ የምትቀሪበት ግሩፕ አለሽ? የለኝም። ከፍዬ ነው ቁርአንም እየቀራው ያለሁት። ያው ብዙም የማውቀው እንትና አላውቅም። ቁርአኑን ብቻ ማወቅ ስለፈለኩ ነው የቀራሁት። ጨርሻለሁ። በእርግጥ እሺ። ግሩፕ የምታውቁ ካላችሁ ዛራ ታስገባሻለሁ። ዛራ ካለሽ እሺ። አሁን ቤተሰብ ጋር ልገባ ነው። አባቴ ከገባሽ እኔ እገልሻለሁ፣ አንቺን በመግደሌ ገነት እገባለሁ ነው የሚለው እና ቤተሰብን ብርቅ የቤተሰብ ሀቅ የሚባል ነገር አለ? እንደሱ ካላችሁ ልትርቁ ወንጀለኛ አትሆኑ። እሱ ኬሎቭ አንዴ ኬሎቭ በውስጥ ጽፎልኝ ነው የመጣሁትና አለ አንዴ ኬሎቭ የሚለውን አስገቡት። አንድ ጊዜ አንድ ቁጥር እንዳጽፉ ሌሎቻችሁ። ኬሎቭ አንተ ብቻ አንድ ቁጥር ጻፍ። ኦኬ። ሰው ጋር ስለሆነ ያለው ሻሃዳ መያዝ የሚፈልግ ሰው አለ። እስከዛ ቀጥሉ። እሱ እሺ። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ሌሎቻችሁ አትጻፉ ባካችሁ። አንድ ሰው ይጻፍ ነው አይደል የተባለው? ስለዚህ አንድ ሰው ብቻ ራሱ ልጁ ይጻፍ። አሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ሰላም አልሐምዱሊላህ። ጥያቄ አለኝ። ጥያቄ የሁለት የጓደኞቼ እና የአንድ የራሴ። እሺ። ጥያቄሽ ምንድን ነው? እኔ የምሰራበት ቤት ከልጅቷ እንጣላለን ሁሌ። ረመዳኔ ይበላሽብኛል። አይበላሽም። የተጣላችሁትን ታረቁ፣ ይቅር ተባባሉ። እሺ። አንዷ ጓደኛዬ ደግሞ ላይፍ መግባት እንትና አላወቀችበትም። ጠይቅልኝ ብላኝ ነው። እሱን ጠይቅልኝ ብላኝ ነው። አራት ቀን ያምናውን እንትን ረመዳን ቀዳ አላወጣውም ብላለች። ይኸው ያሁኑ ደግሞ ገብቷል።
እንዴት ነው የምታደርገው? ስለዚህ ያሁንን ትጾምና ከዚያ በኋላ ደግሞ ከረመዳን በኋላ ያለፋትን ቀጣ ታወጣለች ማለት ነው። ትጾማለች። እሺ ስታወጣ ጊዜ ከፋራን ግድ ይላል። ምክንያቱም አንድ ሰው የረመዳን ቀጣ ያለበት ያንን ሳያወጣ ቀጣዩ ረመዳን ከገባበት በመሳነፍ ምክንያት ከፋራም ይኖርበታል። ከፋራው ምንድነው? ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ስለዚህ ለአራቱ ቀን ቀጣም ታወጣለች። አራቱን ቀን መጾም ልክ እንዲሁ 4 ድሃ ማብላት ካልቻለች ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዛች መስጠት። ለአራቱ ቀን 6 ኪሎ ሩዝ ገዝታ መስጠት ማለት ነው። እሺ እነግራታለሁ። አንዷ ደግሞ እሷም እንደዚሁ ላይቭ መግባት እንትን ስላላወቀች ነው። የሰው ሀቅ ወስጄ ነበር እንዴት ነው ማደርገው? ለራስ ወስጄ ነው አፉ በሉኝ ብለው ወይስ ደግሞ ለምስኪኖች በዛ እንትን አስቤ እንትን ማለት እሺ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم አሉ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ከእናንተ የሰዎችን ሀቅ ንብረት ወሰደ ሰው ካለ ዛሬ በምድር ላይ እስካለ ድረስ ያ ሰው መልሱለት ሀቁን ብለው ተናግረዋል። ያን መመለስ ካልቻላችሁ ደግሞ ሰውየውን ግኝት ካልቻላችሁ የወሰዳችሁትን ገንዘብ ያክል ለድሃዎች ሰደቃ መስጠት፣ ምጽዋት መስጠት ይሄ ነው። እሺ ፊት ለፊቱ ሄዶ መስጠት ችግር የሚፈጥር ነገር ከሆነ ማለት ነው። ፊት ለፊቱ ሄዳችሁ ብትሰጡት ሌባ የሚላችሁና የሚርቃችሁ ከሆነ ሌላ ጸብ የሚፈጠር ከሆነ ከቻላችሁ ሳትነግሩት ያን ገንዘብ በስጦታ መልክ ካሄድን ወሰድ ብላችሁ ስጡት። ይሄ ነው። እሺ የማይገኝ ከሆነ ሚሪቅ ከሆነ ለድሃዎች መስጠት፣ ሰደቃ መስጠት ለድሃዎች። እሺ በሱ ጀዛከላህ ኸይር ጀዛህና አላህ ይክፈልህ። እሺ ኬሎፍ ሚዩትን አንሳ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እሱ እንዴት ነህ? አልሐምዱሊላህ። ብጽፍ ቋላኝ አላችሁና አንድ ልጅ ነበረችና ሻሃዳ መቀበል ትፈልጋለችና እሷ ደግሞ ብትሞክር እንደዚሁ አላያት አላችሁና አሁን እኮ ሳላጋ በውስጥ ገብቼ ነው በግድ ማለት ነው። እና ልጅቷ ክርስቲያን ነች፣ ያው እዚህ ሳውዲ አረቢያ ነው ያለችው። አሁን ሴትዮዋ ሶላት ካልሰገድሽ ምናምን ስትላት ሶላት መስገድ ጀመረችና ጾም መጾም ጀመረች። ከዛ ሰሞኑን ያናገርኳት ነበርና እንደዚህ ከሆነ ለምን ትክክለኛውን መንገድ ይዘሽ ጾምሽንም ሶላትሽንም ተቀባይነት እንዲኖርልሽ ለምን ወደ ሁሱ ጋር አንሄድ ምናምን ስላት መሄድ እሞክራለሁ ግን ሁሱንም እየሰማሁ ነው እየሞከርኩ ነው ግን ሊያየኝ አልቻለም ማለች ትናንትናና ያለና አልኳት ማታ። እና አሁን ጾምም እየጾመች ነው ሶላትም እየሰገደች ነው ግን ዝም ብሎ ከንቱ ልፋት ነው የሚሆነው። እና አሁን እየደወልኩላት ነበር አላነሳልኝ አለች ወደዚህ ለማምጣት እና ዛት ስትመጣ ጊዜ እዚህ መታቸው ክርስቲያን ካላችሁ ክርስቲያን ነኝ አስገባኝ ብላችሁ ጻፉ። ከማንም በላይ ቅድሚያ ሰጣቸዋለሁ። እሺ አሁን ወደ ሐሳቡ ገባ። እሺ ከሌለ እሺ በቃ ደውልላትና ስትመጣ ጊዜ ሻሃዳ ትይዛለች። ሚ ኤንድ ሚ ከላይ ሰላም እንዴት ነሽ? እሺ ጥያቄ ነው። ሰላም አሰላሙ አለይኩም ሴት ወአለይኩም ሰላም። ባለፈው ኮንፊውዝድ ዓለም ላይ ነው የምኖረው ያልኩ ሴት ነኝና ረመዳንን እየጾምኩኝ ነው ሰላትም እየሰገድኩኝ ነው ማለት ነው። ግን ሻሃዳ አልያዝኩም። አይበቃልሽም ሻሃዳ ያዥ እየተባልኩ ነው እና ይሄ እንዴት ይታያል? አይሚን እንደነገርኩ እስልምናን በጣም እወደዋለሁኝ ከሌላው የተሻለ ሞር ለሱ ፍላጎት አለኝ። ግን ሻሃዳ አልያዝኩም። ጾምኩኝ ነው። እሺ አንድ ሰው እስልምናን ያምኖበት የእስልምናን ህግና ስርዓት ጠብቆ መሄድ ከጀመረ ሶላት እየሰገደ ጾምን እየጾመ አላህ ያዘዘውን ትእዛዝ እየፈጸመ ከሄደ በሚሰግደው ሶላት ውስጥ የሻሃዳ ቃል አለ። አተህያቱን ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ እያለን እንደጋግማለን። ይህን ቃል አምናባት ነው እያለች ያለች። ያ እስከሆነ ድረስ ይሄ ቃል እንደ ሻሃዳ ይቆጠርላቸዋል። ነገር ግን ልባቸው እንዲረጋጋ ሻሃዳ የሚያስካላቸው ማየት ትችላላችሁ። አብረሽን የተከተልሽ ላይ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ይሰማል። ረሱሉላህ ማሻአላህ ጨርሰሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። መርሐባ። አንድ ጊዜ ከይቅርታ ጋር ምን ታደርጉታላችሁ? ጸጋው ይበዛላችሁ። ወአለይኩም ሰላም።
ልደውል አልኩኝ እዚህ ጋር ለካ ሲም ካርድ የለም። እሺ ቀጥሉ። ሶስት ጥያቄን አልጨረስኩም ነበር፣ ይቅርታ። እሺ ሌላኛው ጥያቄ ደግሞ ሁለት ጓደኞቼ ወደ ክርስትናው ዓለም አልገቡም፣ ግን ያገቡት ካፊሮችን ነው፣ ወንዶችን ነው። አንደኛዋ እስከናካቴው በቃ የእሱን ባትጠመቅም ግን የእነሱን በዓል ምናምን ማክበር ጀምራለች። አንደኛዋ ግን በቅርብ ነው እንትን ያለችው እና የተለያዩ ቪዲዮዎች ምናምን እልክላቸዋለሁ እዚህ ያየሁትን ቦታ ጥቅስ ምናምን እና ግን ወንዶቹ በጣም ነው የሚሰብኳቸው። እነዛ ሰዎች አሁን በቃ ከፍረዋል የሚባሉት። የግዴታ ክርስቲያን ማለት አይጠበቅባቸውም። ክርስትና የሚያዛቸውን ሕግና ስርዓት የሚሰሩ ከሆነ እነዚህ ሰዎች ይከፍራሉ። በዓል ማክበር ብቻ ከሆነ በዓሉን የሚያከብሩት የበዓሉን እምነት አምነውበት ከሆነ አዎ አምላክ ወልዷል ተወልዷል ብለው አምነው ከሆነ ይከፍራሉ። ወይም ደግሞ አምላክ አዎ እውነት ነው አምላክ ተገድሏል ተሰቅሏል ተነስቷል ብለው ይሄንን የስቅለት የሞት ምናምን እንደዚህ የሚያከብሩ እውነት ነው ብለው ይሄን አምነውበት ከሆነ ይከፍራሉ። ዝም ብሎ ግን በዓሉን ዝም ብሎ ለመመሳሰል ባላይ ስለሆነ ብላ ከሆነ ወንጀል ላይ ናቸው እንጂ ኩፍር አይደለም፣ አይከፍሩም። እና ይህ ነው እንዳጠቃላይ እነዚህ ሰዎች ወደ አላህ ሊመለሱ ይገባል። የሌላ እምነት ተከታይ ጓደኛ አድርጋቸው የምትይዙ ሴቶች መጨረሻቸው ይሄ ነው። በቃ መጨረሻቸው ይሄ ነው። አላህ ይህዲኩም። እሺ ሌላኛው ደግሞ አባቴ ያወጣልኝ ስም ነበርና የነ ታይም ላይ አሁን ዱባይ ነኝ ያለሁት አልሐምዱሊላህ አሪፍ ቦታ ላይ አልነበርኩኝም እና በዛ ሰዓት ስራዬና ስሜ ሊመሳሰል ይገባል ብዬ ስሜን ቀይሬ ነበረ እና ያ እንዴት ይታያል? ሐራም ነው ወይስ አይደለም? የአባትሽን ስም መቀየር ነው? አዎ አባዬ ያወጣልኝ ስም ነበረና ስሜን ቀየርኩት። የአባትን ስም አባታቸው ያወጣላችሁን ስም ከሆነ ስም ሌላ ስም ብትቀይሩ ችግር አይኖረውም። የአባትን ስም መቀየር ነው ወንጀሉ። አባት ያወጣው ስም ለምሳሌ አለ። አባትሽ ለምሳሌ ያለሽ ከድጃ ከሆነ አንቺ ደግሞ ደስ ካለሽ ሌላ ስም አስካሉ ብያታለሁ ራሴን፣ ወይም ደግሞ ዘነበች ብዬ ራሴን ጠርቻለሁ ብትይ ወይም አስናቁ ከተመቸሽ ሌላ ስም ብትጨምሩ ችግር የለውም። አንድ አካል በብዙ ስም ሊጠራ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ በላይ ስሞች ነበሯቸው። አነ ሙሐመድ ወአነ አሕመድ ወአነ ልማሒ ወአነ ልሓሽር ወአነ ልዓቂብ ብዙ ስሞች ነበሯቸው። ስለዚህ በብዙ ስም ሊጠራ ችግር የለውም። የአባትን ስም ግን መቀየር ሰውዬው አባቱን ክዶ ከሆነ እየቀየረ ያለው ይህ አባቴ አይደለም ብሎ ሌላ ስም ቢቀይር ይሄ ነው መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈር ያሉት። ወልኩፍሩ ሁና ለይሰ ልመቅሱዱ ቢሂ አልኩፍሩ አልሙኽሪጅ ሚነል ሚለቲ ልእስላሚያ ኢነማ ሁወ ኩፍሩን ቢመዕና እነሁ ሚስለ መን ከፈረ አቢህ ወሀዛ ዩዕተበሩ ከቢራ ሚን ከባኢር ዙኑብ። ይሄ ነው እንዳጠቃላይ ችግር የለውም ሌላ ስም ጨምረሽ ብትጠሪ። እሺ አንድ የመጨረሻ ጥያቄ ብቻ። እሺ የመጨረሻ ጥያቄ ቤተሰቦቼ ሁሌም ሲደውሉ ብር እንድልክላቸው ይፈልጋሉ ያሉበት አህዋል ማለት እና ቢያመኝም ሆነ ብር ከሌለኝም ካለሽ ነው የሚሉኝ። አለኝ አልሐምዱሊላህ። ቢያመኝም አሞኛል ብዬ አልነግራቸውም እንዳይጨናነቁ ብዬ። ያ እንዴት ይታያል? ውሸት ነው የሚሆንብኝ? እንዴት አሞሽ አላመመኝም ብለሽ መናገር ይሄ ችግር የለውም። ቤተሰብን ላለማጨናነቅ አልሐምዱሊላህ ደህና ነኝ ይላል ሰውዬው። ታሞኩ እኔ ደህና ነኝ አልሐምዱሊላህ በሏቸው እንጂ ችግሮቻችሁን ለእነሱ ሁሉንም መናገር አይጠበቅባቸው። ቤተሰቦች ከእናንተ በላይ የህመም ለእነሱ ህመም ነውና፣ ስለዚህ እነሱን ሌላ ህመም እንዳይጨምርባቸው መናገሩ ተገቢ አይደለም። እንዳ እሺ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ቁርአን ለማክተም ያን ረመዳን ላይ 2 ጊዜ 3 ጊዜ ያከተመ አጅር እንዳለው እናውቃለን እና አብራን ከኡስታዙ ጋር የሚቀራው ጋር ማለት ነው ብንቀራ እንዴት ይታያል? አገኝ ዘ ኩዌሽን ይቅርታ እንግሊዝኛ ተጠቀምኩባችሁ አውፍ በሉኝ። እንግዲህ ብዙ ቋንቋ መቻል በጣም ችግር ነው። በንግግሮቻችን መካከል እንግሊዝኛ እንቀላቀላለን እኛ እንግሊዝኛ የምንችል ሰዎች። እሺ እህት እንደገና ጥያቄሽ ድገሚ እስኪ። ይቅርታ ጥያቄ ረመዳን ላይ ቁርአን ለማክተም እኔ አሁን አንድ ጊዜ ነው ያከተምኩት፣ ግን ብዙ ስህተት ስላለኝ ኡስታዙ ጋር ብሬ ነው የምቀረውና እንዴት ይታያል? ያኔ ብቻዬን ብቀራ ነው ወይስ እስከ ከተማቸው ድረስ ብቻችሁ መቅራት ትችላላችሁ? ችግር የለውም ትችላላችሁ። እሺ ደግሞ ሶላት እየሰገድኩኝ አንዳንድ ሀርፎች እንሳሳታለን። ለምሳሌ ሰሚ አላሁ ሊመን ሐሚዳ የሚለውን ሰሚ አላሁ ሚነል ሐሚዳ ነበር እኔ ብዙ ጊዜ የምቀረውና አንዳንድ ሀርፎች ያው እንሳሳታለን። እነሱ ሶላታችን ላይ እንዴት ነው? ችግር የለውም ባለማወቅ እስከሆነ ድረስ። እሺ አንድ የመጨረሻ እንትን ዘካ የሚዋጅብበት ብር ለሰው አበድረን ከአንድ ዓመት በላይ ከሆነው እንዴት ነው ማለት ሲመለስልን ነው የምናወጣው ወይስ? ላ ያ ገንዘብ የራሳችሁ እንደሆነ የተረጋገጠ ከሆነ እንደሚመለስላቸው እርግጠኛ የሆነ ገንዘብ ከሆነ እዛኔ ሰዎቹ ላይ ያለ ራሱ ይታሰባል። ልክ ዓመቱ በሞላ ጊዜ እንደሚመለስ ጊዜ ብቻ አይደል? እሺ ጀዛከላሁ ኸይር። አንድ ጥያቄ ነበር ይቆይላስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ እሱ እኔ ጥያቄ ሱረቱል ኒሳ ላይ ነው እና ቁጥሩን አላስታውስም፣ ግን ትላንት በደንብ እንዲብራራልኝ ፈልጌ ነው። አንድ ኡስታዝ ሲያብራሩ በምርኮ ጊዜ የተያዙ ባሪያዎች ማለት ነው ያለ ኒካህ እና መህር ሳይሰጣቸው ነው ከነሱ ጋር መገናኘት የሚቻለው ብሎ ነበርና በደንብ እንድታብራራው ነው። ምናልባት እዛ ቤት የሰሙ ልጆች ሊኖሩ ስለሚችሉ በደንብ እንዲብራራ ፈልጌ ነው። ማን ነው ይሄ ኡስታዝ? ማን ነው እንዲህ እያለ የሚያወራቸው? ለማንኛውም በምርኮ ጊዜ የተያዙ ሴቶችን ያለ ኒካህ መገናኘት ይቻላል። ማን ያለው? ያለ መህር ማን ያለው? አላህ ሱብሓነሁ ወተዓላ ቁርአን ላይ እየተናገረ የማታውቁትን ባታወሩ ምን ችግር አለ? ካላውቃችሁ አናውቅም ብትሉ ካላውቃችሁ አናውቅም በሉ። እንደዚህ አይነት ዝርዝር የምትሰሩ ልጆች ካላችሁ ስለ መጽሐፍ ቅዱስ ምናምን ልትችሉ ትችላላችሁ። ኢስላም ግን ሌላ ነው። ስለ እስልምና እውቀት ይጠይቃል። እባካችሁን እውቀት ከሌላችሁ ስለ ኢስላም አትናገሩ። በአላህና በመልእክተኛው ላይ የማታውቁትን መዘባረቅ ወላሂ ጀሃነም ነው የሚከታችሁ። አላህን ወክላችሁ እየተናገራችሁ መልእክተኛውን ወክላችሁ እየተናገራችሁ ያልሆነ እውቀት ለሰዎች ለኢስላም መጥፎ አመለካከት የተሳሳተ ግንዛቤ እንዲኖራቸው መስጠት። ካላውቃችሁ አላውቅም በል። የራስህን ማንነት ዝቅ አድርገህ አላዋቂነትህን ይነገርልህ እዛው እንጂ ኢስላምን የሌለውን ማንነት አትናገሩ። ካላውቅም በል። አላህ በቁርአን ላይ ምን አለ? ወላ ተፍተሩ ዐለላሂ አልከዚብ ኢነ ለዚነ የፍተሩነ ዐለላሂ አልከዚበ ላ ዩፍሊሑን አለ። በአላህ ላይ ውሸትን እንዳትናገሩ እንዳትቀጥፉ። በእኔ በአላህ ላይ የሚዋሹ ሰዎች ያላልኩትን ብለዋል ብለው የሚናገሩ ሰዎች መቼም አይድኑም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ልከዚበ ዐለየ ለይሰ ከከዚብ ዐላ ገይሪ ፈመን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነ ናር። በእኔ ላይ መዋሸት በሌላ ሰው ላይ መዋሸት እንዳይመስላችሁ፣ በእኔ ላይ የዋሸ ሰው ከወዲሁ የጀሃነም እሳት መቀመጫውን ያዘጋጃት ብለዋል። ካላወቃቸው አላውቅም በል። ይሄ መሀይም ነው ብትባል ይሻልሃል። አላህና መልእክተኛው ያላሉትን ያልተናገሩትን ተናግረህ ሰዎች ይከብታል። ለማንኛውም በጦር ሜዳ ላይ የተማረከችን ሴት በምን መልኩ ነው ሰውየው አብሮ ከሷ ጋር መኖር የሚችለው ከተባለ አላህ በሱረቱ ኒሳ ላይ ይናገራል። ቃለ አላህ ሱብሓነሁ ወተዓላ ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት ወላሁ አዕለሙ ቢኢማኒኩም በዕዱኩም ሚን በዕድ ፈንኪሑሁነ ቢኢዝኒ አህሊሂነ ወአቱሁነ ኡጁረሁነ ቢልማዕሩፍ ሙሕሰናት ገይረ ሙሳፊሓት ወላ ሙተኺዛት አኽዳን ፈኢዛ ኡሕሲነ ፈኢን አተይነ ቢፋሒሸትን ሙበይነትን ፈዐለይሂነ ኒስፉ ዐላ አልሙሕሰናት ሚነል ዐዛብ ዛሊከ ሊመን ኸሽየ አልዐነተ ሚንኩም ወአን ተስቢሩ ኸይሩን ለኩም ወላሁ ገፉሩር ረሒም። ይህ የቁርአን አንቀጽ በጦር ሜዳ ላይ ስለተማረከች ባሪያ ሴት የሚናገር የሆነ ነው። ከእርሷ ጋር እንዴት አድርጎ አንድ ሙስሊም ሰው መኖር እንደሚችል የሚናገር ነው። ምን አለ? ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት። አያችሁ፣ እጆቻችሁ ከጨበጧቸው ወይንም ከማረኳቸው ሴቶቻችሁ አግቡ ነው የሚለው። አማኝ መሆን አለባት። ሲቀጥል ከሃዲ ሁና መገናኘት ይቻላል ወይ? ኧረ በፍጹም። ሚን ፈተያቲኩም አልሙእሚናት ብሎ ገለጻቸው። አማኝ የሆኑትን ከሆነ ነው ያለው። ካመነችና ከሰለመች የመጀመሪያው እሱ ነው። አንደኛ ለዚህ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ተግባር ትልቅ ማስረጃ ነው። ለምሳሌ ሶፊያ ብንት ሁየይ ማነች? የሁየይ ብን አኽጠብ የአይሁዲዎች ዋና አለቃቸው ልጅ ነበረች። ተማረከች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ኢኽታሪ አሏት፣ ምረጪ አሏት። በምንና በምን መካከል? ኢን እኽተርቲ ልኢስላም አምሰክቱኪ ሊነፍሲ ወኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። ምረጪ አሏት። ወይ እስልምናን ወይ አይሁድነትን አሏት። ዳዕዋ ካደረጉላት በኋላ እስልምናን እመርጣለሁኝ ካልሽ ፈቃደኛ ከሆንሽ አገባሻለሁኝ አሏት። አይ እስልምናን አልመርጥም አይሁድነቴ ላይ ነው የምጸናው የምመርጠው እሱን ነው ካልሽ አይ አላገባሽም እንደዚያ ከሆነ አሏት። አያቸው አይደለ? ወደ ቤተሰቦችሽ ግን በሰላም እለቅሻለሁኝ አሏት። ምን አለች? ያ ረሱላላህ አነ እኽተርቱ ልኢስላም ቀብለ አን ተድዑኒ ኢለይህ፣ አንቱ የአላህ መልእክተኛ ሆይ እርሶ ዛሬ ወደ እስልምና ሳይጠሩኝ በፊት እኔ እስልምናን እፈልግ ነበር። ወቀድ ሀወይቱ ልኢስላም እስልምናን ፈልግ ያለሁኝ በራሴ አለች። ምክንያቱም አይሁድ ነበር አባቷ፣ አይሁዶች ዋና ነው አለቃ ነበር፣ ያውቅ ነበርና ስለመጨረሻው ዘመን ነቢይ እርሳቸው መሆናቸውን ያወራ ነበር፣ ያውቅ ነበር። ግን ከኢስሐቅ ዘር ለምን አልወጡም ብሎ ከእስማኤል ዘር ለምን ወጡ ብሎ በዚህ ተራደው ነው ሳይቀበሉ የቀሩ የመዲና አይሁዶች። በተለይ የመጀመሪያው ምንድነው? አማኝ ልትሆን ይገባል። ሚን ፈተያቲኩም አልሙእሚናት አለ፣ ከማረኳችኋቸው ሴቶቻችሁ አማኝ የሆኑ አለ። እስልምናን ጥሪ ያደርግላት እንደ ነብዩ ሰለላሁ ዐለይሂ ወሰለም ከተቀበለች ሰው አንደኛው መስፈርት እሱ ነው። ቀጥሎ ምን አለ? ፈንኪሑሁና አለ፣ አግቧቸው አለ። አያችሁ፣ ያለ ጋብቻ መገናኘት አይቻልም። ፈንኪሑሁና አግቧቸው። ስለ ባሪያ ሴቶች እየተናገረ ስለ ተማረኩ ሴቶች እየተናገረ አንደኛ አማኝ መሆን አለባት፣ ሁለተኛ ጋብቻ ነው እንጂ ያለ ጋብቻ አይደለም። ፈንኪሑሁና ማለት ቃል በቃል አግቧቸው ማለት ነው። ታዲያስ ወልይ ያለ ወልይ ነው ወይ? ላ ቢኢዝኒ አህሊሂን አለ፣ ጨመረ፣ በቤተሰቦቻቸው ፈቃድ አለ። ወልይ ሁሉ አላት። ወልይ ከሌላት ነው። ወልይ ከሌላት የዛኔ አባትም ቤተሰብም ከሌላት አው የዛኔ የሙስሊሞች መሪ የሆነው እሱ ከነሱ ይድራታል። አስሱልጣን ወልዩን ሊመን ላ ወልይ ለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከቤተሰቧን ከሚያስረላት ወልይ ለሌላት የሙስሊሞች መሪ የሆነ ባለስልጣን እሱ ወልይ ሆኖ ይድራታል። ቀጥሎ ምን አለ? ወልይ አለ። መህር የላትም ወይ? አረ በደንብ አላት መህር። አላህ ቀጥሎ ምን አለ? ወአቱሁነ ኡጁረሁነ አለ፣ መህሮቻቸውንም ስጧቸው አለ። ያው
በጦር ሜዳ ላይ ስለተማረኩ ሴቶች የሚናገር አንቀጽ ነው። አማኝ ልትሆን ይገባል አለ። ከዚያስ ጋብቻ ነው የምታደርጉት አለ። ሶስተኛ በቤተሰብ ነው የምትገባው አለ። ወልይ ያላት። አራተኛ መህርም ይገባታል አለ። እሺ ይሄ ነው እሱ አፉን አቋረጡ። እሺ ባሪያስ ማለት በገንዘቡ የገዛት ባሪያ ከሆነችስ እንዴት ነው? እሱ ነው ይሄ ነው ባሪያ የሚለው ከዚህ ጋር የተያያዘ ነው። እሺ እንጂ ገዝቶ እንደፈለገ ሄዶ መጠቀም አይደለም። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሰውየው በራሱ ገንዘብ ሄዶ መጠቀም ተከልክሏል። እሺ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن متعة النساء። እሺ ኤምቲ ማን ነው አለሽ? ኤምቲ ካለሽ አለሁ በይና አረጋግጭልኝ አንድ ጊዜ። ኤምቲ አለሽ? አለሽ አለሁ አለሽ ኤምቲ አረጋግጭልኝ አንድ ጊዜ። በጣም ጥሩ። እሺ የመጀመሪያ ጥያቄ ምንድን ነው? ዒሳ ዓለይሂ ሰላም አልመሲህ የተባለው ለሌሎች ነቢያት ስያሜ ለምን አልተሰጠም ይላል። በመጀመሪያ ሁሉም ነቢያት የየራሳቸው የተለያየ ተአምር እንደተሰጠው ሁሉ የየራሳቸው የሆነ ማዕረግና ስያሜ ተሰጥተዋል። አንዱ የተሰጠውን ሌላው አልተሰጠም። ከማዕረጎች ለምሳሌ ያ ነው መሲህ ወደሚለው እንመጣለን። ነገር ግን ለምን ሌሎቹ አልተሰጡም ወደሚለው ስንመጣ ጊዜ ሌሎችም ነቢያቶች እንትን የተሰጣቸው አሉ፣ ማዕረግ የተሰጣቸው አሉ። የእያንዳንዱ ማዕረግ ይለያያል። ሙሳ ምንድን ነው ከተባለ የተሰጠው ማዕረግ ከሊሙላህ ይባላል። ከሊሙላህ ማለት አላህ ያናገረው ማለት ነው። ያ ማለት ግን አላህ ከእርሱ ውጭ አላናገረም ወይ? ላ አናግሯል። ግን ይህን ማዕረግ ለሱ ተሰጠ። ለሱ ይህን ማዕረግ ተሰጠ። ሁለተኛ ማን ነው? ኸሊሉላህ የሚለው ማዕረግ ነው። ኸሊሉላህ ማን ናቸው? ነቢያችን ሰለላሁ ዐለይሂ ወሰለም። ወከዛሊክ ኢብራሂም ዐለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ቀድ ኢተኸዘኒ ኸሊለን ከማ ኢተኸዘ ኢብራሂም ኸሊላ አሉ። አላህ እኔን ኸሊል አድርጎ ይዞኛል አሉ። ኸሊል ማለት ማለት ነው ከማንም በላይ የቅርብ ወዳጅ ተደርጎ የተያዘ ማለት ነው። ከመሲሁ ከሚለው ከሁሉም በላይ ነው ይሄ ማዕረግ። ኢነላህ ቀድ አላህ ሱብሓነሁ ወተዓላ ከመላእክትም ከሰውም ከምንም ነገር ፍጡር በላይ በጣም አውድዶ በጣም አቅርቦ የሚወደው ነብዩ ሰለላሁ ዐለይሂ ወሰለም ነው። ይሄን ማዕረግ ለእርሳቸው ብቻ ነው የሰጠው። ለምን ኸሊል አልተባለም መሲሁ ብላችሁ ጠይቁት። ይሄን ሰው ያውና ኸሊል የሚል ማዕረግ አላችሁ ለምን አልተሰጠም? ሙሳ ለምን አልተ ኦኬ አላህ ሙሳን አይወደውም ማለት ነው ወይ? አረ በጣም ይወዳቸዋል። ነገር ግን አንድ ቢዮታ አድርጉት። አንዴ ልጨርስ እባካችሁ። መልስ የመለስ ከሆነ አትቆርጡ። አሰላሙ አለይኩም። እሺ ለማንኛውም አንዱ የተሰጠውን ማዕረግ ሌላኛው አይሰጥም። መለምስ መሲሁ መሲህ ከተባለ ልክ እንዲሁ ደግሞ ሌሎች ነቢያቶች ማዕረግ ይሰጣሉ። ከሊሙላህ ተብሏል ሙሳ። ልክ እንዲሁ ኸሊሉላህ ተብለዋል ነቢ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ከዚያ ቀጥሎ ሌሎችም የራሳቸው ማዕረግ ይኖራቸዋል። እንደዚህ ተብሎ ተሰጥተዋል። እሺ አሁን መሲህ የሚለው ትርጉሙ ምንድን ነው? መሲህ ማለት መሰሐ ከሚል ቃል የመጣ መሰሐ መሰረታዊ ቃሉ ነው። መሰሐ ማለት አበሰ ወይንም ዳበሰ ወይንም ቀባ እንደማለት ነው። አላህ ስብሐነሁ ወተዓላ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ይላል። ስለ ኡዱ ሲናገር ራሳችሁንም አብሱ ይለናል። ኡዱ ስናደርግ አብሱ ለሚለው ቃል የመጣው መሰሐ የሚለው ነው፣ መሲህ የሚለው ራሱ ማለት ነው። ስለዚህ መሲህ ማለት ማበስ፣ መቀባት፣ መዳበስ እንደማለት ነው፣ ሌላ አይደለም። ታዲያ በዚህ ለምን ተሰየመ መሲሁ ወደሚለው ስንመጣ ጊዜ ሊአነሁ ካነ የምሰሕ ዘዊል መርዳ ፈዩዳዊሂም ቢኢዝኒላህ ዐዘ ወጀል የህመም ባለቤቶችን በመዳበስ ይፈውሳቸው ነበር፣ በመዳሰስ ይፈውሳቸው ነበር፣ በመቀባት ይፈውሳቸው ነበር። ያ ማለት ማየት የተሳናቸውን ቢስሚላህ በአላህ ስም ብሎ በሚፈውሳቸው ጊዜ ይፈውሳቸዋል። ለምጽ ያለባቸውን ሰዎች ቢስሚላህ ብሎ በሚዳብሳቸው ጊዜ عندما يمسح بهم يعني በሚዳብሳቸው ጊዜ የዛኔ ይፈወሳሉ። ከዚህ አንፃር ነው መሲህ የተባለው። ታዲያ ይህን ተአምር ሌሎች ነብያቶች አድርገዋል ወይ? አዎ አድርገዋል። ነገር ግን ይህን ስያሜ ለዒሳ ሰጠው። አያችሁ አይደለ? እሱ ያደረገውን ሁሉ አድርገዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም አይን አብርተዋል አላበሩም? በመዳበስ አብርተዋል። አሊ ብን አቢ ጣሊብ ምን አደረገ? ፈሹፊየ ፈበሰቀ ፊ ዐይነይሂ ፈሹፊየ ከአለም የኩን ቢሂ ወጀዕ። አሊ ብን አቢ ጣሊብ ማየት ተስኖታል በተባሉ ጊዜ አንጥቶ ወደ እኔ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም አይኑም ላይ ተፈተፋሉበት። ወዲያውም እጁን በእጃቸው ያዝ አድርገው ራሱን ከዚያ በኋላ ተፈወሰ ይላል። ሁሉም ነቢያቶች እነዚህን ተአምራቶች አድርገዋል። ሙታን አስነስተዋል። ዒሳ አዎ አስነስተዋል። ማን ነው ሙሳ ዐለይሂ ሰላም ሙታን አስነስተዋል። ኢብራሂም ሙታን አስነስተዋል። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን ከማስነሳት በላይ በርካታ ተአምር አድርገዋል። ሙታን ማስነሳትንም አዎ የግዴታ ሰው መሆን አይጠበቅበትም አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም የታረደች የተጠበሰች የተቀቀለች የሆነችን የፍየል ስጋ ህያው ሆና የሰው ልጆችን ቋንቋ እንድትናገር አድርገዋል። ኢነሃ አኽበረትኒ አነሃ መስሙማ ያቺ የተጠበሰች የታረደች የፍየል ስጋ የሰው ልጅን ድምፅ አውጥታ የአረበኛ ቃል አውጥታ ላ ተእኩልኒ ያ ረሱለላህ ፈኢነኒ መስሙመቱን ህያው ሆና እንደገና ማለት ነው አትብላኝ አንተ የአላህ መልእክተኛ እኔ ተመርዣለሁኝና አለች። አያሽ የሞተን አካል ህያው ከማድረግ በላይ ነው። አስቡት፣ እንስሳት ነች፣ የሰው ቋንቋ አታውቅም ነበር። ታርዳለች፣ ተጠብሳለች፣ እሳት መጥቷታል፣ ምን ብሏታል? ዳግም እንደገና የሰው ልጆችን ቋንቋ አውጥታ እንድትናገር ያደረገ ማን ነው ከእርሳቸው ውጭ? ሌላ ማለት እንዳጠቃላይ መሲህ የተባለው ከዚህ አንጻር ነው። የታመሙ ሰዎችን በመዳበስ የሚፈውስ ስለሆነ ነው። መሲህ የሚለው ቃል
ለሌላ አካል ተሰጥቷል ወይ? አልመሲህ ደጃል ተብሏል። ሌላ አካል የተባላለ ወይ ካሉ መሲህ ደጃል ተብሏል። መሲህ ተብሏል። መሲህ ሱሚየ ቢልመሲህ ሊአነሁ መምሱሁል ዐይን አይኑ የታበሰ ስለሆነ የተዳበሰ ስለሆነች አንዷ ያኔ መሲህ ተብሎ ተጠርቷል። ሐሰተኛው መሲህ ይባላል። እሱ እውነተኛው መሲህ ነብዩላህ ዒሳ ናቸው። እዚህ ጋር እያመሳሰለን ሳይሆን እንደው እነሱ ከፈለጉ እናለ የተጠራ በዚህ መሲህ የተባለ ካሉ መሲህ ደጃል ተጣጣች ያውና መሲህ ተብሏል። ያቸው እንደተቃላይ ይህ ነው። ሁሉም ነብይ የራሱ የሆነ ማዕረግ አለው ነው። خليل የተባሉ ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም በላይ ናቸው። ቃል በቃል ኢነላህ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂም ኸሊላ ብለዋል። አላህ እኔን የቅርብ ወዳጅ አድርጎ ይዞኛል። ያ ማዕረጉ ምን ይላል? አልኸሊል የሚባል ነው። ኸሊሉላህ ይባላሉ። ይሄ ነው። እሺ ለማለት ሰጠ አብርሃም ልጅ እንደሚያገኝ መላእክት ተነግሮታል። በክርስትና ደግሞ በፈጣሪ ነው የነገረው የሚለውን ይላል። አብርሃም ልጅን እንደሚሰጥ ቃል ገብቶለታል፣ ነግሮታል። በቁርአንም ላይ በቁርአን ላይ እንደዛ ነግሮታል። ይሄ ነው ጥያቄያቸው። በቁርአንም ላይ ወባረክና ዐለይሂ ወበሸርናሁ ቢኢስሐቅ ነቢይን ሚነ ሳሊሒን ይላል። አላህ ሱብሓነሁ ወተዓላ ወበሸርናሁ ቢጉላሚን ሐሊም ወበሸርናሁ ቢጉላሚን ሐሊም ዐሊም እያለ ገልጿል። ኢብራሂም ለእስማዒልንም ኢስሐቅንም አብስሮታል። አምላክ አላህ ሱብሓነሁ ወተዓላ ራሱ መላእክቶችን በመላክ ወበሸርናሁ ቢኢስሐቅ ነቢይን ሚነ ሳሊሒን ይላል። ነቢይን እንዲሁም ከደጋጎች የሚሆነንም ኢስሐቅ ነቢይን አበሰርኩት ይላል ኢብራሂም ዐለይሂ ሰላም። ልክ እንዲሁም ኢስማዒልን ወበሸርናሁ ቢጉላሚን ዐሊም ሐሊም ፈለማ በለገ መዐሁ ሰዕየ እያለ ይናገራል። በእስማኤልንም ልክ እንዲሁ ኢስሐቅንም በብስራት ነው የወለደ ልጅ እንደሚወልድ ያኔ ተበሰረ ተነግሮት ነው። በመጽሐፍ ቅዱስ ላይ እስማኤል ተበስሮ ነው። እነሆ ትጸንሻለሽ፣ መልአኩ መጥቶ ለአጋር ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢስማኤል ትይዋለሽ አላት። ያው ይህ ነው። ለማንኛውም በቁርአንም ላይ ልክ እንዲሁ ሁለቱንም ነቢያቶች በብስራት ነው ያገኛቸው ያለ። እሺ እሱ ጨርሰካል ወይስ? የኔ ጥያቄ ላይ አል የሚለው ለአላህ ስሞች ሆኖ ሳለ እንዴት አል መሲህ ተባለ? ምን አገናኘ? መሲህ አላህ ስም ነው ወይ ነው ጥያቄው። ላ መሲህ አላህ ስም አይደለም። አል ሁሰይን ልል እችላለሁ። አል የሚል ስለገባ በቃ እኔ አላህ ስም ነው ያዝኩት። ላ አይደለም። መሲህ የሚለው የሰው ስም ነው፣ የፍጡር ስም ነው። መሰሐ ዳበሰው ወይም ያኔ ዳባሹ ወይም ደግሞ የተቀባ ከሚል የመጣ ነው። መሲህ የሚለው የአላህ ስም አይደለም። ለነብዩላህ ዒሳ የተሰጠ ስም ነው። አል የሚል ስለገባ ከፍት አላህ ስም ይሆናል አይሆንም። ምክንያቱም መሲህ የሚለው የአላህ ስም አይደለም። እሺ እሱ ስለ ባሪያው አልነገርከኝም። በብሩ የገዛት ባሪያ እንዴት ነው? እሷንስ ኒካህ ያስፈልጋል ወይስ እንዴት ነው? አላህ ሱብሓነሁ ወተዓላ ከባሪያዎች ጋር ተጋብታችሁ ነው። እሺ ስለዚህ በቃ እዛ ኡስታዙ ሲፈስሩ በጣም ክርስቲያኖች ራሱ ትንሽ ነገር ነው የሚፈልጉት። እሱ የት አለ እሱ ስማ ምናምን እያሉ ለምን አንተ ከአብራራው ውጪ እያብራሩ ስለነበረ ነው ማለት ነው። ክርስቲያን ቤት ገብቶ ያው ክርስቲያኖቹ እየጠየቁ ነው። የነሱ ምንም አይነት ጥያቄ አይነሳም። በእኛ ቁርአን ብቻ ነው ኡስታዙ እየመለሱ የነበረው ማለት ነው። እና እዛ ያላችሁ እህቶች ካላችሁ እንግዲህ ሰምታችኋል። እኔ ራሱ ግር ብሎኝ ነበር በጣም ማለት ነው። አንተ ከነገርከው ውጪ ስለነበረ ያብራሩት እሳቸው። ናሽ ሌላኛው ጀዛከላ ኸይረን። ሌላኛው ጥያቄ ወንድሜ በፊት አልፎ አልፎ ነበር የሚሰግደው እና እሱ ነው ኒካህ ያሰረልኝ እና ኒካውን መድገም አለብኝ ወይስ እንዴት ነው? አልፎ አልፎ የሚሰግድ ሰው ኒካ ማሰር አይችልም። ኒካውን እንደገና ነው። እሺ ጀዛከላ። ሌላኛው ጥያቄ አንድ ሴትዮ ልጅ አለች። ረመዳን ቀዳ ብዙ ጊዜ አለባት እና ቀዳሽን አውጪ ብዬ ነግሬያት ነበረ። አላህ መሀሪ ነው። አሁን ያለውን ብቻ ነው የምጾመው አለች። የ5 ዓመት የ6 ዓመት ቀዳ አለባት እና ያንን ቀዳ ሳታወጣ ማውጣት እንዳለባትም እያወቀች አሁን ትጾማለች። ይሄ ጾሟ እንዴት ነው? ተቀባይነት ይኖረዋል? ስላለፈው ተውበት ታድርግ። የ5 ዓመት የ6 ዓመት መጾም ካልቻለች ተውበት ታድርግ ወደ ሰውራ አላህ ሱብሓነሁ ወተዓላ፣ ከዛ ትጾማለች። አሁን ተከተል። እሺ እሱ ጀዛከላ ኸይረን። አላህ ይጠብቅ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢትዮጵያ እያለሁኝ ኒቃብ ውስጥ ነኝና አሁን ሳውዲ ከመጣ 3 ወር ይሆነኛል። ማዳሜ ኒቃብ አትሰሪ አለችኝ። ግን እሳቸውና ልጃቸው ጋር በጣም ነው የምንገጣጠመው። እንዴት ነው? ሐራም ይሆንብኛል? ኃጢአት ይሆንብኛል? ከቻላችሁ ሌላ ቦታ ቀይራችሁ በኒቃብ መስራት ወይንም ደግሞ ኒቃብ እናስለብሰን ብለው አዛ ካደረጓችሁ ምን ታደርጋላችሁ? እስኪመቻችላችሁ ድረስ ከላይ የምትለብሺው ሻሽ አለ አይደለ? ልክ በባዶነት ቤት ማዳም ባል አቅመ አዳም የደረሱ ትላልቆች በሚመጡ ጊዜ ከላይ የለበሽውን ሻሽ እንደ ኒቃብ ተጠቃሚ፣ ፊታችሁን ጥቅልል አድርጉበት። ቤት ውስጥ እንደሱ ስጠቀም ጊዜ ነበረ። ተያት ፍቺው አያዩሽም፣ አይናቸውን ይሰብራሉ አለችኝ። ግን ምንም አይናቸውን አይሰብሩም፣ አይን ለአይን እንገጣጠማለን እኮ። ይኸውልሽ በዚያን ጊዜ እነሱ በሚመጡ ጊዜ ምግብ ልታቀርብ ሊሆን ይችላል። አታይሽም? የዛኔ መቼም ማዳም ቁጭ ብላ ምግብ ስታቀርቢ አታይሽም?
የዛኔ እናንተ ልክ ወደዚያ ልትመጪ ስትይ ጊዜ ቶሎ ብለሽ ፊትሽን ሽፍን አድርገሽ አቅርበሽ ስትመለሽ ከእሷ ጋር ስትሆኚ ሴት ስለሆነች ፊትሽን ከእሷ ፊት ልትገልጪ ችግር የለም። እሺ ጀዛከላህ። ኡስታዝ አንድ ሴት ልጅ 80 ኪሎ ሜትር ከሄደች በኋላ ሐራም ይሆንባታል። ያኔ ሐጅም ሆነ ምንም ብለህ ነበር አይደል? ብቻዋን ካለ ባሏ። እሺ። እና አሁን እኛ ለምሳሌ ከኢትዮጵያ ወደ አረብ ሀገራት ስንመጣ ብዙ ኪሎ ሜትሮችን ተጉዘን ነው እና የምንመጣው። በዛ ላይ ብቻችንን ነው። እንዴት ይሆናል? ያኔ ኒካው አለ ወይስ ከዚህ ሄደን ግዴታ ኒካ ማሰራ አለብን? ኒካ አይወርድም እንዳለ ነው። ፈትቼሻለሁ እስከና ድረስ ያኔ ብንመጣ ችግር የለውም ያኔ ማለት ነው። እህት ኒካሁ አይወርድም። እሱ ከሆነ ያለ መህረም መውጣት እሱ ስተት ሆኖ ሳለ ኒካሁ ያወርዳል ወይ? አያወርድም። እሺ ሽክራን ጀዛከላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው? አሁን በረመዳን ውስጥ እኛ እዚህ የሰው ሀገር ላይ ስራ ስንሰራ ነው የምንውለው እና ማታ መግሪብ አካባቢ ሻወር ብንወስድ ችግር አለው? ጾማችን ይፈታል? ችግር የለም። መግሪብ ላይ ሻወር መውሰድ ትችላላችሁ ቀኑን ሙሉ እንደፈለጋችሁ። ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እናቴ አሟት ረመዳን አልጾመችም ነበርና እንዴት ነው ቀብዷ የሚወጣው? አሁን ከተሻላት እንትን ማድረግን አለብን። አሁን ከተሻላት ቅጣት አውጣ። የማይሻላት የህመም አይነት ከሆነ ለእያንዳንዱ ቀን አንዳንድ ከፋራ ማብላት፣ ለድሃዎች ምስኪን ማብላት። እሺ ክርስቲያን መግደል ገነት ያስገባል ወይ ይላል። ክርስቲያን መግደል አይቻልም፣ ገሃነም ነው የሚያስገባው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና። ሰላማዊ የሆነን ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያለውን ያገኝም ብለዋል። እሺ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። እንዴት ነው እሱ? ሰላም ነው? ወአለይኩም ሰላም። አልሐምዱሊላህ። 3 ጥያቄ ያለኝ። የመጀመሪያ ጥያቄ ረመዳን ላይ ንያ በአፍ ማለት ግድ ነው ወይስ በውስጥ መነየት ብቻ በቂ ነው? መነየት በቂ ነው። እሺ ሁለተኛ ጥያቄ ደግሞ አንድ ሴት ከሀይድ ከሱፕ በፊት ብትጠራ ሱፕ ትንሽ ሲቀረው ብትጸዳ ከዛ ከነጋ በኋላ ታጥባ መጾም ትችላለች? ምንድነው? ሱፒን ትንሽ ሲቀረው ብትጸዳ መጽዳቷን ብታረጋግጥ ማለት ነው። መጽዳቷን ካረጋገጠች ከሱፕ ያዛን በፊት ጾሟን ነይታ መቀጠል ትችላለች። እሺ ሶስተኛ ጥያቄ ደግሞ ጁሙአ ሙባረክ ይላል ብዙ ሰው እና ይሄ ነገር እንዴት ይታያል? ዑለማዎች ጁሙአ ሙባረክ ማለት ሰዎች አለም ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቹ ለዘወትር ጁሙአ ይገናኙ ነበር። አንድ እንኳን ግን ጁሙአ ሙባረክ ተባብለው አያውቁም። እሺ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ጥያቄ አለኝ። ጥያቄ ከዚህ በፊት እኔ የሚያውቀው ሱና የሚሰገደው ማለት ሁለት ረካት ሰግዶ አሰላሙ አለይኩም ተብሎ ከእንደገና ሌላኛውም ለመድገም ከተፈለገ አሁንም አሰላሙ አለይኩም ይባላል ነው። ግን የሆነ ትንሽ አሁን ኮንፊውዝ ያደረገኝ ነገር እኛ የምንሰግድ መስጊድ ውስጥ አራቱንም አንዴ እንትን ብሎ 4 ረካ ሰግዶ አሰላሙ አለይኩም እንዴት ነገር አለ? ይሄ ነገር እንዴት ነው? አራቱንም ሰግዳ ነው ወይንስ? አዎ አራቱንም ሰግደው አንድ ለአራቱንም ሰግደው አሰላሙ አለይኩም ይላሉ። ሁለት አይሰግዱ ማለት ነው። ሱና ለምሳሌ ፋቲሃ ለመቅራት አቆሙ፣ ይወርዳሉ፣ ሩኩዕ ቁጭ ብለው ከእንደገና አሁንም ይነሳሉ፣ አሰላሙ አለይኩም የለም። ከእንደገና አሁንም ወርዶ 4 ጊዜ ካደረጉ በኋላ አሰላሙ አለይኩም ይላሉ። እንደ ዙሁር ሰላት ማለት ወይ እንደ ዙሁር እንደ አስር ሰላት 4 ረካ ነው የሚሰግዱት ወይንስ 3ን በአንድ ሰግደው መጨረሻ ላይ ማሰላመት ነው? እርግጠኛ ነው። አራቱንም አንድ ላይ እንትን ብሎ ሰግዶ አሰላሙ አለይኩም ለመጨረስ። 4 ዊትር የለም ወንድም። ዊትር ማለት በመሰረቱ እንደ ቋንቋ ነጠላ ማለት ነው። እንደሱ ነው። ኦኬ እንደ ዙር አሁን እንደ ዙር ነው ነገሩ። እንትን ያለኝ እንደ ዙር ነው። ለምሳሌ ዙር 4 ጊዜ እንትን 4 ጊዜ አይደለም ቆሞ ዙር አይነት ከሆነ አይቻልም። አዎ እንደዛ ያንን ስላየው ነው አሁን እንትን ስላየው ያለኝ። ሌላው ለይሊ መስና አሉ የሌሊት ሶላት 2 ረካ እያደረጋችሁ መስገድ ነው ብለዋል። እሺ ኦኬ እሺ ጋሩ ሂራ ሌላኛው ሌላኛው ጋሩ ሂራ አለሽ? አለሁ እሺ ቀጥይ።
ከቅርብ ከተወሰነ ቀናት በፊት አንተ ጋር ሻሃዳ ይዤ ነበር እኔና ጓደኛዬ እንደዚህም እንደኔ ማየት ፈልጋ ነበር። እሺ አብራሻለች አለቻው። እሺ ሰላም እንዴት ነሽ? ደህና ነኝ። እሺ እስልምና መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላህ ሳይሆን አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ ተባረከ ረህማን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ወስጅና ከጓደኛሽ ጋር ስለ ሶላት አሰጋገድ በመማር ሶላትን መስገድ መጀመር አለብሽ። እሺ አሁን ያለው ደግሞ የረመዳን ወር ነው። ጾምን ከነገ ጀምረሽ ትጾሚያለሽ ማለት ነው። እሺ ስሟ ማን ነበር? እዚህ ጋር ጥያቄ መጠየቅ እችላለሁ? ስሟ ማን ነበር? ህይወት ነበር። ህይወት። ስለዚህ ሀያት የሆነላት ፈቃደኛ ነች? መርሃባ ይሁን። እሺ ደስ ይላል። በቃ ሀያት። እሺ ጥያቄሽ ምንድን ነው? እንዲሁ ሌላም ጓደኛ ነበረችኝና የሆነ አንድ ጥያቄ ጠይቀኝ አንተ ልጠይቅህ ፈልጌ ነበር። ቁርአን ላይ የሴቶች ተጠቅሷል ነው መሰል ያለችኝ። ያው በቁርአን ላይ በስም ደረጃ አንድ የተጠቀሰችው አንድ ብቻ መርየም አለይሃ ሰላም። በእርሷ ስም የቁርአን ምዕራፍ አለ። በቁርአን ላይ በጣም በርካታ ቦታ ላይ ስሟ ተጠቅሷል። በባህሪያታቸው በማንነታቸው ደግሞ በጣም በርካቶች ተጠቅሰዋል። የኢብራሂም ሚስቶች ተጠቅሰዋል። ሳራና ሀጀር። ልክ እንዲሁ ደግሞ አሲያ ተጠቅሳለች። የፊርዓውን ሚስት አማኝ ነበረች እሷ። ሌሎችም ልክ እንዲሁ በርካታ የተጠቀሱ አሉ። ነገር ግን በስም ደረጃ ከሆነ ቃል በቃል መርየም አለይሃ ሰላም ነች። መርየምን ለምን መጥቀስ ተፈለገ? ለምንድን ነው አላህ ሱብሓነሁ ወተዓላ የመርየምን ስም መጥቀስ ያስፈልገው? አለ ለአንድ ዓላማ ነው። እሱም ምንድን ነው? የታላቁ ነቢይ የነቢዩላህ ዒሳ እናት እንደሆነች የሰው ልጅ እንደሆነ መሲሁን ለመግለጽ ነው። የአምላክ ልጅ አይደለም የሰው ልጅ ነው የሚለውን ሊገልጽ ዘንድ አላህ ሱብሓነሁ ወተዓላ እዚህ ነው ዒሳ ካለ በኋላ ኢብኑ መርየም ይላል። ዒሳ ካለ በኋላ የማርያም ልጅ ይላል። ለምንድን ነው ሙሳ ብሎ የአባቱን ስም አይጠቅስልን? የእናታቸውን ስም ለምን አልጠቀሰም? እርሱን የአምላክ ልጅ ነው ብለው ሰዎች ስለተሰናከሉ አይ የአምላክ ልጅ አይደለም የሰው ልጅ ነው የሚለውን መልእክት ለማድረስ አላህ ሱብሓነሁ ወተዓላ ለዚህ ነው የማርያም ልጅ እያለ ደጋግሞ የሚያነሳው። መርየምን ማንሳት የተፈለገበት ዓላማ ይኸው ነው። ሰዎች እንደሚያስቡት የአምላክ ልጅ ሳይሆን መሲሁ የሰው ልጅ ነው እያለ እየገለጸላቸው። እሺ እንትን ደግሞ ቁርአን ሰፈር ላይ እንደዚህ ሲቀሩ በጣም ሰማለሁኝና ከአሁን በፊት አርረህማን የሚባለው እንትን ላይ ፈቢአይ አላኢ ረቢኩማ ቱከዚባ የሚለው ነገር በጣም ብዙ ነው እና ያስጨንቀኛል ስሰማው። መልእክቱ ምን ይሆን ግን እሱን ልትነግረኝ ትችላለህ? ፈቢአይ አላኢ ረቢኩማ ቱከዚባን። ፈቢአይ አላ ማለት ኒዕማ ማለት ነው፣ ጸጋ ማለት ነው። ፈቢአይ አላ አላህ ሱብሓነሁ ወተዓላ በዚህ በቁርአን ላይ በርካታ በሰው ልጆች ላይ የዋለላቸውን ጸጋ ይገልጽና በየትኛው በአላህ ጸጋ ታስተባብላላችሁ ይላል። በየትኛውም አናስተባብልም፣ ሁሉም የእርሱ ጸጋ ነው። በየትኛው ማለት ነው አላ ጸጋ ቱከዚባን ታስተባብላላችሁ እያለ ነው። የመጀመሪያው ጸጋ ምንድን ነው የሚገልጸው? አርረህማን። ይህ ጸጋ የጸጋው ባለቤት ማን እንደሆነ ይገልጻል። ገና ሶ አርረህማን ይላል። የአላህ ሱብሓነሁ ወተዓላ ስሞች መካከል አንዱ ስሙ ነው። አርረህማን ማለት አዛኝ እንደማለት ነው። አዛኝ መሆኑን ገለጸ አላህ ሱብሓነሁ ወተዓላ በእዝነቱ በሰው ልጆች ላይ የዋለላቸውን ጸጋ ከዚያ በኋላ ከእዝነቱ የተነሳ ጸጋ ይገልጽልናል። የመጀመሪያው ጸጋው ምንድነው? አለመል ቁርአን፣ ቁርአንን ያስተማረ የሆነ የጸጋ ሁሉ ትልቁ ጸጋ አደም ከተፈጠረ እስከ ዓለም ፍጻሜ ድረስ ለሰው ልጆች የተዋለላቸው ትልቁ ጸጋ ቁርአን ነው። ከእርሱ ዘንድ የመጣ ቃል ለሰው ልጆች ሁሉ ወደ ቅኑ መንገድ የሚመራቸው ኢነ ሀዘል ቁርአን የህዲ ሊለቲ ሂየ አቅወም፣ ይህ ቁርአን ያችን ቀጥተኛዋን ጎዳና ይመራቸዋል እያለ ይናገራል። ትልቁ ጸጋ ቁርአን ነውና የመጀመሪያውን ጸጋ ምን ብሎ ጀመረ? አርረህማን አለመል ቁርአን። ከዚያ በኋላ ቀጥሎ ምን ይገልጽልናል? የሰው ልጅን እንደፈጠረ ይገልጽልናል። ኸለቀል ኢንሳን፣ የሰው ልጅን ፈጠረ። አለመሁል በያን፣ መግለጽን ማብራራትን፣ ይሄን ደግሞ አስተማርኩት አለ። የሰው ልጅ ከሌላው በተለየ መልኩ አብረውት ከሚኖሩት የመግለጽንና የማብራራትን ጸጋ ተሰጥቷል። ይሄ ራሱ የተሰጣቸው ትልቅ ጸጋ ነው አለ። ጸጋዎችን እየገለጸ ፈቢአይ አላኢ ረቢኩማ ቱከዚባን እያለ በየአንቀጹ ላይ ያነሳልናል። ታዲያ ሁሉ ጸጋ ከዋልኩላችሁ በየትኛው በአምላካችሁ ጸጋ ላይ የምታስተባብሉት ይላል። በየትኛው አናስተባብልም፣ የትኛውንም ሁሉንም ከአንተ ነው ብለን እናምናለን። ስለዋልክልን ጸጋ ሁሉ ሁልጊዜም እናመሰግናለን። አልሐምዱሊላህ።
مرحبا الشيخ الله يستلኝ አመሰግናለሁ ያው ነው الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان سورة الرحمن ايش ديك يلا شكتر ماشي السلام عليكم موسو وعليكم السلام ورحمة الله وبركاته አልহাምዱሊላህ ደህና ሁንልኝ። አንድ ጥያቄ ነበረኝ። አጋጣሚ ዛሬ ትንሽ አመማርጎኝ ራሴን አመማርጎኝ ጥቁር አዝሙድ ተጠቅሜ ነበር ማለት በአፍንጫዬ እንደማሽተት ነገር ማለት ነው። እሱ ነገር እንዴት ይታያል? ከጾም ጋር ጾም ያፈርስብኝ ይሆናል? አይበላሽም። ወደ ውስጥ የሚገባ ነገር እስከሌለው ድረስ አይበላሽም። ሽታውን ብቻ ነበር የወሰድኩት። አይበላሽም።
እሺ ጀዛኩሙላህ። እሺ ጨረሳችሁ ልጆች? ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እናውራድ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። ይህ ጥያቄ የለኝም። እናመሰግናለን ለማለት ነው። ሁላችሁ ቁጭ ብለን በመድረሳ እየተማርን ስለሆነ ጀዛከላሁ ኸይር ዱዓ እናደርጋለን። አላህ ይጠብቅ። ምን አልሽ? እየተማርን ስለሆነ ለማመሰገናቸው ነው። አልሰማሽም? እሺ ቆይ አንዴ። ኦኬ ፊርዓውን መጨረሻ ህይወቱ ላይ ሻሃዳ ብሏል ነበር ወይ ይላል። እሺ መልስላችሁ። እሱ ፊርዓውን الذي قال انا ربكم الاعلى የፊርዓውን ጉዳይ ፊርዓውን መጨረሻ ህይወቱ ላይ ሻሃዳ ብሎ ነበር ወይ? ወደ እነሱ መጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ላይ ምን አሉ ሐዲስ ላይ? قال النبي صلى الله عليه وسلم إن الله يقبل توبة العبد ما لم يغرغر الله የባሪያውን ተውበት ንስሐ ይቀበለዋል ሰከራተል መውት ላይ እስካልደረሰ ድረስ አሉ። ሰከራተል መውት እስከገባ በኋላ ግን ይሄን ቃል ቢል ተቀባይነት የለውም። ከታች አለ አይደል? የዛኔ ይሄን ቃል ይላሉ። አዎ ሊሉ ይችላሉ። ሰዎች ሰከራተል መውት ላይ ሲያዙ አንሰማቸውም እንጂ ያወራሉ። ለምሳሌ በሱረቱል ሙእሚኑን ላይ መጨረሻ ላይ حتى إذا جاء أحدهم الموت قال رب ارجعون ይላል። ወደ ስለ ካዲያኖች ሲናገር ከመካከላቸው አንዳቸው ሞት በሚመጣባቸው ጊዜ እባካችሁ መልሱኝ ብሎ ይለምናል አለ። ለዓሊ አዕመሉ ሷሊሐን ፊማ ተረክት እስከ ዛሬ ሳልሰራው የተውኩትን መልካም ስራ እንድሰራ ዘንድ ብሎ ይለምናል። ይህን ቃል ይናገራል ሰውዬው። ግን እኛ እንሰማለን አንሰማም? መቼ ነው የሚናገረው? ሰውዬው ከተያዘና ካለቀለት በኋላ ሰከራተል መውት ላይ ከገባ በኋላ ነው የሚናገሩት። የዛ ጊዜ ላይ ላላ ብሎ ተሰሚነት አለ የለው? አያችሁ አይደል? በቃ መለኩል ሞት መጥቶ ስራውን ሲጀምር ጊዜ የዛኔ ይህን ቃል ቢናገሩ ተቀባይነት የለውም። ፊርዓውንም በዚህ ሁኔታ ላይ ሆና ነው። ፊርዓውንም በዚህ ሁኔታ ላይ ሆነች። ተቀባይነት በሌለበት ጊዜ መጨረሻ እንትን ላይ ገርገራ ላይ ሳለ ሰከራተል መውት ላይ ሳለ የዛኔ ይህን ቃል ቢናገር ተቀባይነት የለውም። ለዚህም ነው አላህ ሲናገር ፈለማ አድረከሁ ልገረቁ ቃለ አመንቱ አለ። ስምጠቱን ባጋጠመው በያዘው ጊዜ አሁን አመኛለሁኝ አለ። አላህ ምን አለው? አልአን አሁን የምታምነው ወቀድ ዓሰይተ ቀብሉ እስከ ዛሬ ክዳህን ስታምፀኝ ኖረህ አለው። ወኩንተ ሚነል ሙፍሲዲን ከአጥፊዎች ነበርክ። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ ወኢነ ከሲረን ሚነ ናሲ ዐን አያቲና ለጋፊሉን አለ። እነሆ ዛሬ ሰውነትህን ከስምጠት አድነዋለሁኝ አለ። ያ ማለት በጊዜው ለነበሩ ሰዎች ሊተኩነ ሊመን ኸልፈከ አያ ካንተ በኋላ ላሉት መቀጣጫ ትሆን ዘንድ አለው። ለምንድን ነው ያን ማድረግ የፈለገው አላህ? ምክንያቱም ፈርዖን አላህ በስራዎች ሁሉ ላይ ጥበብ አለው፣ ትምህርት አለው። ምናልባት ያንን አስተዋይ የሆነ ሰው ያገኘዋል፣ ያላገኘው ሰው ሳያገኘው ቀረ። ምንድነው ትምህርቱ? ሰውነቱን ከማዳኑ ከተባለ አላህ የሰዎቹ እንዳለ ሲሰምጥ ይሰምጣል አይደል? ሰውየው ከሞተ ባህሩ ይዞ ይሰምጣል። ፈርዖን ግን እንዲሳፈፍና እንዲወጣ አደረገው አስክሬኑ። ለምን? ለሰዎች ትምህርት እንድትሆን አለው። ምን አይነት ትምህርት ያስፈልጋል? ከሱ አለ አምላክ ነኝ ብሎ ሲሞግት ነበር ይሄ ሰውዬ በግብፅ ላይ አይደለ? ፈቃለ አነ ረብኩሙል አዕላ እኔ በላይ የሆንኩት ጌታቸው ነኝ አምላካቸው ሲላቸው ነበር አይደለ? ታዲያ ይህ አምላክ ቢሆን ኑሮ ያመኑት ብዙ ሰዎች አሉና ነው። አምላክ ቢሆን ኑሮ ራሱን ከስምጠት ባዳነ ነበር ባልሞተ ነበር ብለው ያውቁና ይገነዘቡ ዘንድ ማንም ከእርሱ በኋላ ይሄን ነገር እንዳይሞክራት አምላክን ካለ ሊሞት አይገባም። ያውና ምን ያክል ደካማ እንደሆነ ራሱን ማዳን የማይችል አካል እንደሆነ ሊያሳያቸው ዘንድ አላህ ሱብሓነሁ ወተዓላ አውጥቶ አሳያቸው። ያው እዩትና ያ ፊርዓውን ዛሬ ሞቶ ተመልከቱ፣ ከፊታቸው ነው መልእክቱ። አዩት ምን ያክል ደካማ የሆነ ፍጡር ራሱን ማዳን ያልቻለ እንዴት ነው ለእኛ አምላክ ሊሆን የሚችለው የሚለውን እንዲገነዘቡ ሰዎች ይህን አደረገ። ይህ ነው እና ስለዚህ ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ አስክሬኑን እንትን ያወጣው። እስካሁን ድረስ ግብፅ ላይ ያለ ይላሉ አስክሬኑ። ማን ያላችሁ? ይቀሽቡበታል፣ ፍራንክ ይበሉበታል አይደል? ሼክ ሷሊህ አልፈውዛን ተጠየቁ። ኢብኑ ተይሚን ከዛሊክ ግብፅ ላይ የፈርዖን አስክሬን አለ ይላሉ ተባሉ። በውሸት ውሸት ታውቀው ይበሉበታል። ለእነዚህ ታዲያ ቁርአን አንቀጽ እኮ ፈልየውመ ኑነጂከ ቢበደኒከ ከአንተ በኋላ ላሉት መቀጣጫ እንድትሆን ሰውነትህን አውጣለሁ ብሎታል አላህ ይላሉ። እና ታዲያ ለዚያው ለነበሩት ህዝቦች ነው እስከ ዓለም ፍጻሜ ድረስ የሚቆይ አስክሬን እንዲሆን አላደረግም። አላህ ሱብሓነሁ ወተዓላ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ የነቢያቶችን ሰውነት ነው አፈር የማትበለውና የማይበሰብሰው። እንደ አጠቃላይ ያ ነው የፈርዖን ነው በሙሳ ዓለይሂ ሰላም ዘመን የነበረው እያሉ የሚሸውራቸው ይስተፋ ፈርዖን አይደለም። ሼክ ሷሊህ አልፈውዛን ወኢብኑ ዑሰይሚን ሁላቸውም እንደዚያ ብለዋል። እሺ እንደ አጠቃላይ
ሰከራተል ሞት ላይ ከደረሰና ሰውየው ካለቀለት ከዚያ በኋላ የላ ኢላሀ ኢለላህ ቃል ቢናገር ተቀባይነት የለውም። ለዚያ ነው ፈርዖንን እንትን እንዳለ ነው ያን ያልተቀበለ አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል ሙእሚኑን መጨረሻ ላይ እንደተናገረው ሰዎች ከሰከራተል ሞት ላይ ከገቡ በኋላ የሚናገሩት ቃል አለ። በዚያ ሁኔታ ላይ ሆኖ የተናገረውን አይቀበለውም አላህ። ለዚህ ነው። እሺ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ጥያቄ ያለኝ እና የመጀመሪያ ጥያቄ ማለት ነው የሆነች ጓደኛዬ ሰልማ ነበርና ያው ቤተሰብ ጋር ነው ያለችው። ያኔ የእስልምና አልባሳት አትለብስም። ላይክ አሁን እነሱን ስለምትፈራቸው ያኔ ለተወሰነ ጊዜ ነው፣ ግን ቢሆንም አሁን ላይ ነጠላ ምናምን ነው የምለብሰው። ቁርአን ቤት መስጊድ ራቅ ያለ ነው የምትሄደው፣ ግን ያው ቤተክርስቲያን እንደምትለብሰው አርጋ ለብሳ ነው የምትወጣው እና ይሄ አንደኛ ውሸት ይሆንባታል። ሁለተኛ ደግሞ ነጠላ መልበሷ ከነሱ ጋር መሳሰል ይሆንባታል ወይ? እሺ እንግዲህ እስኪመቻችላት ድረስ ችግር የለውም። ባለችበት ሁኔታ እስኪመቻችላቸው ድረስ ራሳቸውን አደጋ ላይ የሚጥል ነገር ከሆነ ይሄ ነገር ቢለብሱና ቢያውቁባቸው የዛኔ እስኪመቻችላቸው ድረስ ችግር አይኖረውም። ሁለተኛ ጥያቄ ደግሞ ማለት ነው የሆነ ዘመዳችን ከራመዳን ከመግባቱ በፊት ከሳምንት በፊት ሰልሞ ነበርና ያኔም አሁን ሙቷል። ራመዳን 2 ከጾመ በኋላ ሙቷል እና ያኔ የንብረት በጣም ንብረት አለው፣ ግን ያ ንብረት የመጣው መጠጥ ምናምን የሚሸጥ ነበር ድሮ ማለት ነው። ከዛ ንብረት ላይ ሰደቃ ማውጣት ይቻላል ወይ? አዎ ለድሃዎች ሰደቃ አድርጉት። የሚገርም ከሰለመ በኋላ ከሳምንት በኋላ መሞት ያለም ኃጢአት ሆነ ሰልሞ ወዲያው የሚሞት ሰው ይሄ የታደለ ሰው ነው፣ ምንም ኃጢአት ሳይኖር እና ያንን ገንዘብ ሰደቃ ያድርጉት ለድሃዎች። አሁን እሱ ከሞተ በኋላ ማለት ነው ብዙ ሰው ምስትየው ጋር ይመጣና ከሱ ላይ ብድር እንዳለበት ይናገራል እና ያኔ እሱ ደግሞ ተቸግሮ የሚበደር ሰው አይደለም ማለት ከሱ የሚተርፍ ነውና ለዛ ሁሉ ሰው መስጠት ግዴታ አለባት ወይ? እሷ ብድር ካለበት አዎ ይክፈሉለት፣ እነሱ ተቀዳሚ ነው ማለት እሷ ማታ ከሆነ ለሁሉም ለመጣው መስጠት አለባት። በእርግጠኝነት መረጃ ይዘው ከሆነና ያስምሏቸው የማሉ እነዚህ ሰዎች በዛ መሰረት ይስጡለት፣ ብድር ካለበት መመለስ ስላለበት። እሺ ሁለት ጥያቄ በውስጥ ተጠይቄያለሁ፣ መልስልኝ። በላይፍ ብሎ የጠየቀው ልጅ ካለ ኡስማን ካለህ አለሁ በላይ ልመልስልህ። ኡስማን ካለህ አለሁ በላይ። እሺ ጥያቄ ያለ እስከዛ ይቀጥል። ሶስተኛ ጥያቄ ደግሞ ማለት ነው አሁን ሱረቱል ተባረከ ልመልስላችሁ አንድ ጊዜ። አንደኛ ጥያቄ ኢስላሚክ ባንክ ከወለድ ነፃ መበደር እንዴት ይታያል? ችግር የለውም፣ ከወለድ ነፃ ገንዘብ መበደር ትችላላችሁ፣ ይቻላል። ሁለተኛ ሶላት ስጁድ ላይ ዱዓ በሌላ ቋንቋ ማለትም በምናወራበት ማድረግ እንዴት ይታያል? ችግር የለውም። አረበኛ ላልቻለ ሰው ግዴታ ነው። አረበኛ ላልቻለ ሰው በአማርኛ ማድረግ ትችላላችሁ፣ በኦሮሞኛ ማድረግ ትችላላችሁ። በትግረኛና በጉራጌኛ ከሆነ ግን በእነሱም ይቻላል። በአፋረኛ በሶማሌኛ ከሆነ ግን በእነሱም ይቻላል። በምትችሉት ቋንቋ ትችላላችሁ፣ አረበኛ ላልቻለ ሰው። እሺ ተበርቼ ሰላም ቀጥል። ጥያቄ ያለሽ ቀጥል። ወሄነት የቀረ ሰላም አለይኩም ብረድድ ማለት ነው ተበርቼ ሰላም ማለት ማደራችሁ እንዴት አደራችሁ ማለት ነው። ሲቀልድ ነው ተበርቼ ሰላም ማለት አያድርስ ማለት ነው። አያድርስ የሆነ ክፉ ነገር ሲደርስባችሁ ተበርቼ ሰላም አያድርስ እኮ ነው። እሺ ጥያቄያችሁ ምንድን ነው? ጾመኛ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ ደህና ነሽ? እንዴት ነሽ? በአላህ ደህና ነሽ? እንዴት ነው? አልሐምዱሊላህ አሪፍ ነው። የእኔ ጥያቄ እንትን መሬት ተገዝቶ 3 ዓመት የሆነው እንትኑ የሚወጣው ዘካው የሚወጣው የሶስቱንም ዓመት በአንድ ጊዜ ነው ወይስ ከአሁኑ ዓመት ብቻ ነው የማይወጣው? ለመሸጥና ለማትረፍ የተገዛ የተቀመጠ መሬት ነው። ለመስራት ነበረ፣ ግን በኋላ እንደገና ቦታው የሚመች ቦታ አልነበረም እና ለመሸጥ ሆነ። አዎ ስለዚህ ለመሸጥ ካሰባችሁበት ጊዜ ጀምሮ ነው አንድ ተብሎ እንዲታሰበው። ልክ ዓመት ሲሞላው ጊዜ የዛኔ የመሬት ዋጋ እየታሰበ ዘካ ይወጣለታል። ኦኬ እሺ። ሁለተኛ ደግሞ የዘካ ብር ለወንድም መስጠት ይቻላል? ከቤተሰብ ጋር ወጥቶ ያው ኑሮ ደካማ የሆነ ማለት ነው፣ ግን መስራት ይችላል? ይቻላል። ድሃ ከሆነ ነው የሚሰጠው። ራሱን ማስተዳደር የሚችል ወጣት ከሆነ ይቻላል። ድሃ ከሆነና የሌለ ምስኪን ከሆነ ይቻላል። እሺ በአንድ ሶስተኛ አላህ ወደ ቅርቤተ ሰማይ ይወርዳል የሚል ይታያል ትላለች ክርስቲያን መሰረት ወገናችን ነች። አዎ ሐዲስ አለ። ነገር ግን ያ ሲባል ጊዜ እንደ ሰዎች አይደለም። በሰዎች አመሳስላችሁ ከሆነ እኔ ለምሳሌ ወረድኩ ሲባል የሆነ ነገር ላይ ዝቅ ብዬ መውረድ ይችላል። እንደዚህ አይደለም። ከታችኋል አይደል? ከሰው ጋር ማመሳሰል አይቻልም። ይወርዳል የሚለውን ቃል እንቀበላለን። የንዚሉ ኑዙለን የሊቁ ቢጀላሊህ
ለክብሩና ለልቅናው እንደሚገባ አወራረድን ይወርዳል ነው። ገብታችኋል አይደለ? ይህ ነው ላ ኑሸቢህ ወላ ኑከይፍ፣ ከሰዎች ጋር አናመሳስለውም እንዲህ ነው አወራረዱ ብለን አንገልጸው። ገብታችኋል አይደለ? ይወርዳል ነው። ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. ይሄ ነው ገብታችኋል። ታዲያ ይሄ እንዴት ግር ካላችሁ ክርስቲያን እንደመሆንሽ መጠን እግዚአብሔር ይወርዳል። እግዚአብሔር ወደ ምድር ይወርዳል። የሚወርዳውም የሰው ልጆች በምድር ላይ የሰሩትን ግንብ ለማየትና ለማረጋገጥ ይወርዳል። ለሌላም ዓላማዎች ይወርዳል። ላሳይሽ እንደሚወርድ አንድ ቆይ ላሳይሽ። ምድር ላይ ስለሚሰሩ ግንቦች ለማረጋገጥ ይወርዳል። ስንት ህንፃ ተገነባ፣ ስንት ግንቦች ይወርዳል። መጽሐፍ ቅዱስ ላይ ላሳይሽ ግንብ ለማየት እንደሚወርድ። አይዋ የጌታ ሰው ጌታ ዘመንሽ ሊባርከው ነው። ይችን ሰጃት ነው ሰጃት ይችን ጥቅሳት በጸጋ የምትኖሩ የጌታ ሰዎች እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ያ ሰላም ሃሌሉያ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ከዚያ በኋላ እዚህ ጋር ገለጻቸው። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው አንዱ የሌላውን እንዳይሰማ። ተመልከቱ። እግዚአብሔርም በዚያ በምድር ሁሉ ላይ በተናቸው ከተማይቱንም ያን መስራት ነው። ስለዚህም ስሟ ባቢሎን ተባለ እያለ ይናገራል። እግዚአብሔርም በዚያ የምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል እያለ ይናገራል። የጌታ ሰዎች እና እግዚአብሔር ይወርዳል፣ ለሌላም ነገር ይወርዳል። በነገራችን ላይ አለ መጽሐፍ ቅዱስ ላይ እንዳይደብራችሁ ብዬ እንጂ ሌላም ነገር ባነሳ እግዚአብሔር ይወርዳል። ለሌላ ለምን እንደሚወርድ ደግሞ ልንገራችሁ። እግዚአብሔር አንዱን ሰው ምን አለው ሲያናግረው? ምን አለው? ወደ ከሰፈርህ ወጣ ወዳለ ቦታ በምትሄድ ጊዜ ለመጽዳዳት መቆፈሪያ ተሸክመህ ሂድ አለው። መቆፈሪያ ተሸክመህ ሂድ ውጣ። ከዚያስ ከተጽዳዳህ በኋላ በመቆፈሪያ አይነ ምድርህን ካካድ ማለት ነው ክደነው ሸፍነው አለ። ለምን እንደሆነ ሲናገር እግዚአብሔር ሰፈር ለሰፈር ስለምዘዋወር የዛኔ እርኩስ ነገር አይቼ ከሰፈርህ እንዳልመለስ ስለምዘዋወር ሰፈር ለሰፈር እርኩስ ነገር አይቼ እንዳልመለስ ሰፈርህ የተቀደሰ ይሆናል። ስለዚህ ምን ታዛችኋል? ካካ መካካት ስትፈልጉ ከከተማ ወጣ ብላችሁ መቆፈሪያ ተሸክማችሁ ሂዱ። ከዚያ በኋላ ያን ይዛችሁ ክደኑት ከካካችሁ በኋላ ይላል። ይህን ላውጣላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላውጣላችሁ። የጌታ ሰዎች ጸጋ ይበዛላችሁ። በጸጋ የምትኖሩ የጌታ ሰዎች እግዚአብሔር እንደሚዞር አንድ ጊዜ ላሳያችሁ። ቅዱሳን ያውና ኦሪት ዘዳግም ምዕራፍ 23 እሺ፣ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ይህ ነው። ይታያችኋል። ለመጸዳጃ የሚሆንህን ቦታ ከሰፈሩ ውጭ አዘጋጅ፣ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ማለት ካካ ማለት ነው። ከካካህ በኋላ እሱን ትከድነዋለህ፣ ትመልስበታለህ። በመቆፈሪያ ቆፍረህ ማለት ነው። ለምን ከተባለ አምላክህ እግዚአብሔር ሊጠብቅህ፣ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አሜን ነው፣ አሜን ነው። ያው እግዚአብሔር ሰፈር ለሰፈር ይዞራል ማለት ነው። የሚገርመው በዚያ ሰፈር የለም ወይ ነው ጥያቄ። በሁሉም ቦታ አለ ስትሉ እናነበር ወይ? ያውና በዚያ ሰፈር የለም ወይ እንዳልመለስ ከዚያ ሰፈር ሁሉ እያለ ነው። ካካካችሁ በኋላ ቆፍራችሁ ክደኑ እያለ ነው። እንደ ድመት ማለት ነው። ድመት ነች ካክታ ስትጨርስ የምትከድነው አይደለም። እናንተም ስትወጡ ከሰፈር ወጣ ካላችሁ መቆፈሪያ ተሸክመህ ትሄዳለህ። ከዚያ በኋላ ከካካ በኋላ ትከድነዋለህ። ለምን ከተባለ እኔ እግዚአብሔር ስለምዞር ሰፈር ለሰፈር እርኩስ ነገር ካየሁኝ እንዳልመለስ እያለ ነው። እንዲህ አይነት እንድናሳያችሁ ነው የምትፈልጉት። አላህ ይወርዳል ሲባል ከዛሊክ ያኔ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይእ፣ እርሱን የሚመስል ማንም የለም፣ ከማንም ከፍጥረት ጋር አይመሳሰልም። እንደዛ እንላችሁ ያ እግዚአብሔር ይዞር ሰፈር ለሰፈር ለዚያው እኛ ጋር ነው ይወርዳል የሚባለው እንኳን ዒባዳን አስመልክቶ ነው፣ አምልኮን አስመልክቶ ነው። ግን የሰሩትን ለማየት አላህ ሱብሓነሁ ወተዓላ ወረደ የሚል ሂሳብ የለም። እንደዚህ እሺ፣ እሱ አንድ ጥያቄ ነበር መጠየቅ ይቻላል?
እኔ ለምሳሌ አንድ ሴት ልጅ አንተ ሳትፈልግ ማለት ነው አንተ ሳትፈልግ የሆነ አለ አይደለ እንደዚህ እየኖራችሁ እያለ ጥቅማ ጥቅም ትሰጣለች። አንተ ሳትፈልግ እኮ ነው እኔ አልፈልግም እያልካል ትሰጣለች። አንተ ደግሞ አቺን ሴት ወለ ለቁም ነገር አላሰብካትም። ያ የምትሰጣት ጥቅማ ጥቅም ወንጀል አለ። አንተ ሳትፈልግ ነው እሷን ወይ ስጪኝ ምናምን ብለሃት አይደለም፣ ግን በራሷ ጊዜ ነው ምንም ስለሌላው እየተቀበልክ የሚገርመኝ አንድ ይቻ ችግር የለውም። ስጦታ አንድ ሰው ቢሰጥህ መቀበል ትችላለህ። ሴት ልጅም አንዱ ለሌላ ይሰጣል። ቆይ አንድ ጊዜ ነገር ግን የማትፈልጋ ከሆነች ልጅ አሳውቃት። እሺ አስባ አንተ ለኔ ይሆናል ብላ አስባ ገንዘብ እየላከች ከሆነ አሳውቃት። አንተ ፍላጎት ከሌለ እኔ አልፈልግሽም፣ የዛኔ እቺ ልጅ አንጥላስተም አይኖራትም። እንደምትፈልጋት አውቀህ እየነገርካት ከሆነ ግን ያን ገንዘብ ስትሰጥ የምትቀበል ሐራም ነው። ሴት ልጅም በዚህ ተቃራኒ ውሰዱት። አንድን ወንድ እንደማትፈልገው እያወቅሽ ነገር ግን ይሄ ሰውዬ አንቺን አገኛታለሁ ብሎ ያወጣል፣ ገንዘብ ይልካል። ምን ይላል? ላሜን ነው ትቀበለዋለች። ይሄ ስህተት ነው። ከሁለቱም በኩል አይቻልም፣ አይፈቀድም። እኔ ግን አሁን አንድ ላይ ነው የምንኖረው፣ በስራ ምናምን እንገናኛለን። ግን በሁኔታዎች ምናምን ሊያስረዳት ሞከርኩ አልገባትም። ግን በቀጥታ መናገር ፈራው። ንገራት፣ በቀጥታ ንገራት፣ በግልጽ ንገራት። ምናልባት እች ልጅ ትወደኛል ብላ አስባ ሊሆን ይችላል። አየህ አይደለ? አንተ የማትፈልግ ከሆነ ወይም ጥሩ ልጅ ከሆነች አግባት፣ ዲን ካላት አኽላቅ ካላት ሊካሰርልና አባችሁ ብሎ የማትፈልግ ከሆነ ግን በግልጽ ንገራትና ይሄን ገንዘብ ለአንተ ምናምን እንደዚህ አሳውቃት። ስለዚህ እየሰራች ለአንተ ዝም ብላ የምታስገባ ከሆነ ሐራም ነው የሚሆነው። ያንን እንዳትቀበለው። ኦኬ እሺ። እሱ በጣም በደንብ ነው የሚያመሰግነው። እሺ እሺ። قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم. ايش ሌላ ጥያቄ የላቸውም ማለት ወደ መስጂድ ሊሄድ ነው። የዓሱር ሶላት ደርሷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።